ሜት አድርግ ስትናገር ሮሜ 10:17 ስጠቅስ ከምን እንደ ዳንክ እንዴት እንደ ዳንክ ማን እንዳዳነ ከምንድን የዳንከው ብሎ የሚለውን ለማብራራት እናንተ ትላላችሁ አትበለን። ቅዱስ ቃሉ ይሌለ እምነት ከመስማት ነው መስማትም እግዚአብሔር ቃል ነው ብሎ ያለው ጳውሎስ እንጂ ጴንጤዎች አይደለም። እኛ ጴንጤዎች ያልነው ቅዱስ ጳውሎስ ያለውን ነው። ማን አንተ የቀድሙን አይደለ? አዎ የቀድሙን ነው። ልመልስለት ኤርሚዬ ከፈቀድክልኝ። ጽና ጊዮርጊስ ይባላል። ያው ብዙ ጊዜ እዚህ ቤት ይገባል። ታዲያ ለምን ለምን ታስወጣኛለህ? በጽና ጊዮርጊስ ለምን አትመጣም? ከመጣህም ደግሞ እኮ ቅድም ተቀበልኩ አይደል? እሱኛውን አካውንቴ አድምጠኝ። ጀሚላ በሚለው አካውንትና በመቅደስ ተቀብያለሁ። በጀሚላ ና እና ከዛ እንደ ጀሚላ ሆነ ትጠይቀኛለህ ማለት ነው። የለም ጀሚላ እሺ፣ በመቅደስ ጄሚናይ ከሆነ ስልኬ ላይ ጄሚናይ የሚባል እንትን አለ። አይ ጀሚላ የምትባል በጀሚላ ስም የምትመጣ ከሆነ ብዬ ነው የሚለው። ጽና ጊዮርጊስ ሆንክ በጽና ጊዮርጊስ አውቃለሁ ከዚህ በፊት ማለት ነው። ኦርቶዶክሳዊ ነህ። ሪፖርት ተደርጎብኝ ነው። ኮፒ ሊንክ ታስደርግልኛለህ? አይ አላስደርግልህም። አንተው ራሱ ባደረግከው ግፍን የዘራኸው ግፍን ስለዘራህ በግፍ መሰረት ታጭለውብሃል ማለት ነው። ማነው ኮፒ ሊንክ ያደረገ? ማነው ሪፖርት ያደረገብህ? ማነው አንተ ላይ? ስለ ግርማ ወንድሙ ነው ብዙ ጊዜ ስትከራከር እንሰማህ አንተ። አይደለም እኔ ስለ መጽሐፍ ቅዱስ ችግር የለውም። መምህር ግርማ ወንድሙ እና ታዲያ በመጽሐፍ ቅዱስ ውስጥ ስንት የሴጣን ስም ተጠቅሷል? ስለ መምህር ግርማ ወንድሙ ከኦርቶዶክስ ወገኖች ጋር ስትከራከር ስትጨቃጨቅ ብዙ ጊዜ ይሄ ነበረ ቪዲዮ ላይ። አይ እኮ መጽሐፍ ቅዱስ ስለማይቀበሉ ነው እነሱ። እኔ እኮ ለዚህ እኮ እዚህ የመጣሁት እኮ አንተ መምህር ግርማ በማርያም ስም በገብርኤል ስም አጋንንት የሚያስወጣው እና ታዲያ ስማ ፈለገ ጳውሎስን እኮ አስተምሬ ቀጥቅጬ አስተማርኩት እኮ በማርያም ስም በገብርኤል ስም አጋንንት አስወጣለሁ የሚለው ያው ዋሾው ቀጣፊ የሱዳን አስማት አስርቶ በጭራ በመጽሐፍ ልነጋገር። አሁን ልክ ነው እሱ ነው እሱ ነው ስለሱ ሲከራከር የነበረ ሰው ነው። እና ጽና ጊዮርጊስ ባለፈው ከዚህ እኮ መጣ ነበር በዋና አካውንት አስገብቻለሁ። ግን አረ ሁሌ ነው የምመጣው። ጽና ጊዮርጊስ ማለት ሲጀመርም ቲክቶክ ላይ ያው በብዙ መንገድ እታወቃለሁ። ግን አሁን ይገለጻ መጽሐፍ ቅዱስ ታውቀው በመምህር ግርማ ወንድሙ ስትከራከር ነው ያው አይደለም። እኔ በመጽሐፍ ቅዱስ ነው እኔ መሰረቴም እምነት ከመስማት ነው መስማትም የእግዚአብሔርን ቃል ነው ይላል ሮሜ 10:17 ላይ። ስለዚህ በእግዚአብሔር ቃል የትኛውም ሰው ከኔ ጋር ማውራት ይችላል ከመጽሐፍ ቅዱስ ማለት ነው። አሁን ባልከው መሰረት እስኪ እናውራ። እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው አይደል? አንተ እምነት አለህ አይደል? አለኝ። ሰምተህ ነው ያመንከው? መልካም ማቴዎስ 12 ላይ ግባና አንብብልኝ። ሰምተህ ነው ወይ ያመንከው? ጥያቄው መልስልኝ። የሮሜ 10 ላይ ነው ያለ ነው። ሮሜ 10:17 ላይ ነው እምነት ከመስማት ነው ብሎ የሚለው እኮ። ለዛ ደግሞ መልሱ ማቴዎስ 12 ላይ ግለጸውና አንብቦ ችግር አትፈው። እኔ መጽሐፍ ቅዱስ የለኝም። መጽሐፍ ቅዱስ አንተ ገልጠሃል። በቃ እኔ ላንብበዋ። ታዲያ ምን ችግር አለ? እኔ ስላለኝ ጥያቄ ምንድነው ግን የጠየኩህ? ሰምተህ ነው ወይ ያመንከው? ቴንኪው ያ ጋይድ መልካም። እሺ ማቴዎስ 12 እንደዚህ በመነጋገር በእውቀት ከኔ ጋር መወያየት ከፈለግ ችግር 24 ሰዓት እወያያለሁ ስለ እግዚአብሔር ቃል ችግር የለብኝም። ጋይድ በጣም ደስ ይለኛል። መልካም ማቴዎስ 12 ቁጥር ስንት አንብብ ያልከኝ መሰለኝ? ህዝቡን ሊያወጣ ስለሚችል ቁጥሩን እንዲከታተልህ ነው። ችግር የለውም። እኔ ራሴ ገለጣ አደርግለታለሁ። እሺ የማቴዎስ ወንጌል ምዕራፍ 12 ከቁጥር 22 ላይ ጀምሮ ያለውን ቃል እናነባዋለን። አንዴ ጠብቁ። እሺ ከዚህ በኋላ ጋኔን ያደረበትን እውርና ደንቆሮ አመጡለት። ያም እውር ደንቆሮ እስኪናገር እስኪያይም ድረስ ፈወሰው። ሕዝቡንም ሁሉ እየተደነቁ ይህ የዳዊት ልጅ አይደለምን አሉ። ፈሪሳውያን ግን በሰሙ ጊዜ አጋንንት አለቃ በቤልዘቡል እንጂ ይህስ አጋንንትን አያወጣም አሉ ይላልና ምሳሌ እውር ደንቆሮ ዲዳን የሆነን ሰው የእግዚአብሔርን ቃል አንተ የምታምነው
እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ይላል። ስለዚህ አንድ ሰው ለመዳን ምን ያስፈልገዋል? ጆሮ ያስፈልገዋል ማለት ነው። ለምን? የእግዚአብሔርን ቃል መስማት አለበት ማለት ነው። ምሳሌ እዚህ ጋር እውር፣ ደንቆሮ፣ ዲዳ የሆነ ሰው ቢያጋጥምህና እንዴት ብለን የእግዚአብሔርን ቃል የምትነግረው? የኔ ጥያቄ ምን ነበር? ያ ወደዚህ መምጣት ስለማይቀር ነው። በነገራችን ላይ ይህን ጥያቄ የትኛውን ጴንጤ አይመልሰው? የእኔ ጥያቄ ምን ነበረ ነው ያልኩህ። ያው ከምታወራው እኮ አንተ ሰምተህ ነው ወይ ያመንከው ነው ያልኩህ። የእኔ ጥያቄ ምን ነበረ ነው የእኔ ጥያቄ እየጠየኩ ያለሁት። የእኔ ጥያቄ ምን ነበር? ሰምተህ ነው ወይ ያመንከው? ኦኬ። እዚህ ጋር ደግሞ ምንድነው ብሎ የሚለው ማቴዎስ 12 ላይ እውር፣ ደንቆሮ፣ ዲዳን እንዴት እንደተፈወሰ ነው የሚናገረው። ማን የፈወሰው? አድመጣኝ። ማን የፈወሰው? ከምንድን ነው የፈወሰው? ከምንም የተጻፈውን ተናገር። ከምንም አትበል። ከጴንጤ ጋር ነው የገጠምከው። ከምንድን ነው የፈወሰው ሰውየውን? ከስጋ ደዌ። ማን ነው ፈዋሹ? ክርስቶስ። አንተ በሮሜ መልክ መጽሐፍ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ የሚለው ከምንድን ነው የዳንከው? አንተ ከምንድን ነው የዳንከው? ከዘላለም ሕይወት። ከዘላለም ሕይወት። ይሄንን አሁን አንተ ከዘላለም ሕይወት ነው በሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 መሰረት ከዘላለም ሕይወት ነው አይደል? ለዘላለም ሕይወት ነው አይደል? አምን ሄዳንከው? አዎ። ሰውየው ግን ከዘላለም ሕይወት ነው ሄዳነው ወይስ ከስጋ ደዌ ነው ሄዳነው? ከዘላለም ሞት ነው ሄዳንከው። ከስጋ ደዌ ነው። ወይት ኤፍሬም ቆይ አንዴ። እሺ ከሱ ጋር ላውራ። አንድ ሰው ከኔ ጋር ያወራ። አድምጥ። ሌሎች አትግቡ። ኦኬ ፕሊዝ አትግቡ እኮ። ለምን በመካከል ይገባል ታዲያ? አትግባ ካልቻልክ ሹሽ። ኦኬ ሌሎች እንዳትገቡ፣ ማንም ማይክ እንዳይከፍት። ኦኬ ቴንክ ዩ። አትግባ እያልኩ እየነገረው አንተ አልቻልክም ብለህ ትላለህ እንዴ? እዚሁ አሁን ላብ ይልሃል ማለት ነው። እናወራለን በእውቀት በመረጃ ብለህ ስላልክ በጣም ደስ ብሎኛል። ማይክን ክፈተው እንደገና። ማቴዎስ 12 ነው የጠቀስከው። መጀመሪያ የጠቀስከው ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 ነው። እኔ ላግዝህ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብለህ ስላልክ ማለት ነው። በሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 መሰረት አንተ አምነህ የዳንከው ከምንድን ነው ያልኩህ? ጋይድ ማይኩን ክፈተው ጽና ጊዮርጊስ። ቴንክ ዩ። ሌሎች ለምን ሚውት ታደርገኛለህ? እኔ ነኝ ያደረኩት። ማስታወቂያ ወሬ ስታበዛ ማለት ነው። ወሬ ስታበዛ እኔ እየተናገርኩት አንተ መናገር የለብህም። እኔ ሚውት አድርገው አልኩትኝ። በነገራችን ላይ እያወራ ያለ ነው ስለ እግዚአብሔር። በነገራችን ላይ የሚባል ነገር የለም። ቀጥታ ጋው አሁን በነገራችን ላይ በመጨረሻችን ላይ አትበለኝ። አሁን አንተ ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 እና ማቴዎስ ወንጌል መጽሐፍ ምዕራፍ 22 ከቁጥር 22 ጀምሮ እዛ ላይ ጽናና ሁለቱ ፈውስ የአንተ መዳን ከምንድን ነው፣ የዚህ ሰው መዳን ከምንድን ነው ብሎ የሚለውን በደንብ አድርገን ንገረን። ጽና ጊዮርጊስ ጋይድ። ጴንጤ ቤት ነው የመጣው። ይኸው ወንድ ገጥሟል። እናቱ የወለደችው ክርስቶስ የወለደው ገጥሟል። አንተ በላውራ እኔ አንተ የፈለግከው ጴንጤ የፈለግከው ነቢይ የፈለግከው ፓስተር አንጣ ከኔ ጋር በዚህ ጉዳይ ላይ ጥግ ድረስ ሄዳለህ። ሚውት እንዳታል። ቀጥል። እኔ እያወራሁ ለአንተ ለምን ሚውት ታደርገኛለህ እኮ? ቀጥል። ሌላ ታወራ። ይኸው እንደው ፎሎ አደርግሃለሁ። ይኸው ፎሎ አደረግኩ። ቀጥል። እኔ ፎሎ አድርግ አታድርግ ችግር ቀጥል። አሁን ሀሳቡ ላይ ግን መጀመሪያ ቃል ገባ ላታወርደኝ እስከ መጨረሻው እንድንወያይ ቃል ገባ ወዳጄ። መጀመሪያው 286 ሰው አለ እኮ። ልንቀጥል። እታች ረድ ቀጥል ስልህ ጩኸት ካበዛ በከዲጃ ነህ። ካልሆነ ናና በቅድሞ አካውንት ና ተመልሰህ በስርዓት ታወራለህ። በስርዓት አውራ። ኦኬ ቴንክ ዩ። በስርዓት ታወራለህ። በስርዓት አውራ። ኦኬ አንዳንድ አረሞች አሁን መንቀል ጀምራለሁ ማለት ነው። ቴንክ ዩ። በስርዓት አውራ። ሌሎች እንዳትከፍቱ። ኤፍሬም ማይክ እንዳትከፍት ፕሊዝ። እታችሁ ነው ኤፍሬም። ቆይ አንዴ ጠብቅ። አንተን አሁን አየህ ዳይቨርት አስደርጋለህ። ኤፍሬም እታችሁ ነው። ማይክ እንዳትከፍቱ የኛዎቹ ማለት ነው። ኦኬ በቅድሞ አካውንት ና ብሎክ ስላልተደረክ በቅድሞ አካውንት ና። ማስታወቂያ ተው። ማስታወቂያ ወሬ አታውራ። እኔ ያለው ይኸው በቅድሞ አካውንት ና። በመጀመሪያ የገባህበት መቅደስ ጀሚላ ምናምን ነገር አትበል። ምንም ብሎክ አልተደረክም። ሚዩት ነው የተደረከው። ና በመጀመሪያው ላይ የምን ፓስተር ነብይ ምናምን ነገር ነው። እኔ ያለው አይደል እንዴ? በእውነት እኔ ያለው እኮ አልኩ። ና ጽና ጊዮርጊስ በዋናው አካውንት ና፣ ካልሆነ በቅድሞ በገባህበት ነው።
እሺ ያ ማናችሁ ማይክ እንዳትከፍቱ። ቴንክ ዩ ሪከርድ አድርጉት። ማናችሁ ማይክ እንዳትከፍቱ። ኦኬ ወንድማችን በመጀመሪያ ቃል ገባ። ለምን አወረድከኝ? ከዚህ በኋላ እኔ ነኝ ሚዩት ያደረግኩ። ቀጥታ አሁን ሀሳቡ ላይ አውራ። ቀጥታ ሀሳቡ ላይ ካልሆነ ብሎ ሀሳቡ ላይ ገባ። እኔ መጽሐፍ ቅዱስ ላይ አወራለሁ ብለህ ስላልክ ለምን ያስገባው? ላውርድ ሪከርድ በደንብ አድርጎ እኔም ሪከርድ እያደረግኩ ነው። ተረጋጋ። ላውርድህ አይደለም የሚያስገባውህ። ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 እና ማቴዎስ ወንጌል መጽሐፍ ምዕራፍ 12 ቁጥር 22 ላይ ያለውን ቃል አያይዘህ ሁለቱ አንድ ነው ወይ ብያለሁ። አሁን ቀጥታ የሮሜ ላይ መጀመሪያው የተነሳበት ላይ ሂድ። እምነት ከመስማት ነው መስማትም የእግዚአብሔር ቃል ነው ብሎ የሚለውን ኃይለ ቃል ተጠቅመህ ከምንድን ነው የዳንከው ብዬ ስልህ ከዘላለም ሕይወት ከዘላለም ሞት ብለኸኛል። ይሄ ሰውዬ ደግሞ የዳነው ከስጋ ደዌ ነው። አንተ ግን የዳንከው ከስጋ ደዌ አይደለም። ስለዚህ ሮሜ 10:17 ፖለቲካ አትስራ። ኦኬ ካልሆነ አስወርዳለሁ ብራዘር፣ ካልሆነ አስወርዳለሁ። አንተ እኔ ፖለቲካ አልሰራም። አድምጠኝ። እኔ ፖለቲካ አልሰራም። እንኳን እንዳንተ ግራና ቀኙን የማያውቅ ኦርቶዶክስ አይደለም ማንም በፊት አይቆም ብለህ የለ። አሁን ቀጥታ ሀሳቡን አብራ ቀጥል። ቴንክ ዩ ቀጥል። ሮሜ 10:17 ታንክ ዩ። እሺ ስንት ደቂቃ? በደቂቃ እናድርገው በቃ። ኖ ቀጥል። ግድ የለም እኮ ደቂቃ ስጠኝ። 5 ደቂቃ አንድ ደቂቃ 5 ደቂቃ ስጠኝ። 1 ደቂቃ በ1 ደቂቃ ምንድን ነው ማስረዳ? 1 ደቂቃ ቀጥልና ከዛ የሰፋ ነገር ካለ ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 ብብባ አትበል። ወይ 3 ደቂቃ ወይ 5 ደቂቃ ስጠኝ። 5 ደቂቃ አልሰጥም። 1 ደቂቃ አውራና ከዛ እኔ 1 ደቂቃ አውርቼ እኔ ደግሞ በ1 ደቂቃ ማስረዳት አልችልም። እግዚአብሔር ቃል እኮ ስለዚህ የለም ማለት ነው። ስለ ዘላለም ሕይወትህ የምትናገርበት 1 ደቂቃ እኔ አላስወርድም። ለምን ምን ሆነ ነው የምታስወርደኝ ብለህ ገብተህ እኮ ነው በዋናው አካውንት ና አልኩ። ኦኬ ወዳጄ እሱኛው ሪፖርት ስለተደረገብኝ አያስገባኝም አልኩ እኮ። እሰየው እንኳንም ሪፖርት አደረጉብህ። አሁን በዋናው አካውንት ማለት ይህንንም ስለማውቀው በዚህ መጣ። ምን ይሰራልሃል? እኔ በዋናው አካውንቴ በዚህ ዋና እኔ የሚዩት ያደረኩህ ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 ላይ ቀጥለውን ማለት ቀጥል። 3 ደቂቃ ሰጥቻለሁ። ቀጥል። መልካም 3 ደቂቃ ሮሜ 10:17 ላይ ማለት ነው። ከምን እንደ ዳንክ ጋይድ። እሺ እንዳታስቆመኝ። እንግዲህ ሮሜ 10:17 ላይ እምነት ከመስማት ነው መስማትም የእግዚአብሔር ቃል ነው ይላል። ደቂቃውንና ጀምር። ደቂቃውን አንተው ራስህ እንድታምን ማለት ነው። መልካም አይቼዋለሁ። እሺ መልካም። እምነት ከመስማት ነው መስማትንም የእግዚአብሔርን ቃል ነው ይላል። እንግዲህ አንድ ሰው ለመዳን ምን ያስፈልገዋል? ጆሮ ያስፈልገዋል ማለት ነው። ከዚህ ክፍል ስንነሳ ማለት ነው። ስለዚህ የማቴዎስ ወንጌል ምዕራፍ 12ን የጠቀስኩበት ምክንያት ምንድን ነው? ያው ፕሮቴስታንቶች አንድ ሰው በጥምቀት እኔ ነው የሚዩት ያደረግኩ። ትቀጥላለህ። እንደ አዲስ 5 ደቂቃም ልሰጥ እችላለሁ። ሮሜ 10:17ን አብራራ። አንተ የዳንክበትን ብዬ ስልህ ፕሮቴስታንቱ ምናምን ነገር ብለህ ወሬ አታውራ። አሁን ፕሮቴስታንቱ እኔ ያለሁኝ አንተ የሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17ን ቃል መሰረት አድርገህ እንዴት እንደ ዳንክ ከምን እንደ ዳንክ አዳኙ ማን እንደሆነ በደንብ አብራራ። ኦኬ ዝም ብሎ የኮሶ ትል ይመስል ፕሮቴስታንት ላይ አትጣበቅ። ራስህን ችለህ ተናገር ከምን እንደ ዳንክ እንዴት እንደ ዳንክ። ከዛ ደግሞ የማቴዎስ ወንጌል መጽሐፍ ምዕራፍ 12 ቁጥር 22 ደግሞ መሰረት አድርገህ ያ ሰው እዛ ጋ የዳነው ከምን እንደሆነ ማን እንዳዳነው መቼ እንደዳነ ለምን እንደዳነ እሱን ደግሞ ታብራራለህ ማለት ነው። ፓራሳይት ይመስል ተጣብቀህ ፕሮቴስታንት ካላልክ አይሆንልም። ቆመህ ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17ን 1 ደቂቃ ሳታወራ ፕሮቴስታንት ትላለህ። ራስን ችለህ ቃሉን እንዴት እንደ ዳንክ ማን እንዳዳነ ከዘላለም ሞት የዳንኩት ብለሃል። እሱን ተናገር። ከዛ በኋላ ደግሞ ለፕሮቴስታንቱ በኋላ ጊዜ እሰጥሃለሁ በሰፊው ማለት ነው። ጋይድ አንድ ሰው የማንን ቤተ እምነት ሳጠራ እንዴት እንደ ዳንክ ተናገር፣ እኔ የምናገራለሁ ማለት ነው። ቴንኪው። ቀጥላው 3 ደቂቃ ከነገራ ከ50 ነው ከ53 አቆማለሁ። መልካም። በነገራችን ላይ አሁንም ፖለቲካ ስራ እድል እየሰጠሁ ነው። ወደ ቃሉ ስንመጣ እምነት ከመስማት ነው መስማትም የእግዚአብሔር ቃል ነው ይላል። ስለዚህ አንድ ሰው ለመዳን ምን ያስፈልገዋል? መስማት ያስፈልገዋል ብላችሁ ታምናላችሁ? አዎ። አንድ ሰው ትልቅ ሰው የሆነ ሰው መስማት አለበት፣ ማየት አለበት። እኔ የሚዩት ያረኩ ከእንደገና ይመልሳል ብላችሁ ትላላችሁ አትበለን። ቃል እግዚአብሔር ይላል እያልክ ንገረን። ሮሜ 10:17 ብላችሁ ትላላችሁ የጴንጤ ወሬ አይደለም። እሱ የሐዋርያው ቅዱስ ጳውሎስ መልእክት ነው።
ኦኬ ብላችሁ እኛ ጋር እንደ ፓራሳይት አትጣበቅ እኮ አልኩ ብራዘር። እንዴ አይገባም እንዴ ቃለ እግዚአብሔር እኛን እንደ ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 17 ነው የጻፍነው ሐዋርያው ቅዱስ ጳውሎስ እንጂ አንተ ይህን ቃል ታምነው እግዚአብሔር ቃል ብለህ አንተ አታምነው። ሚዩት አድርግ፣ ራስን ችለህ አውራ። ለዚህ ነው ኦርቶዶክሳውያን ጴንጤ ፊት ስትመጣ ላብላብ የሚል ራስን ችለህ ክፍሉን የእግዚአብሔር ቃል ነው አምነዋለሁ ብለህ ካልክ ጽና ጊዮርጊስ ልብ በል ስማ። እንደዚህ አየህ ገና እያዳጠህ ትወድቃለህ ማለት ነው። ትልቁ ላይ ያደርጋለሁ። አሁን ስትናገር ሮሜ 10:17ን ጠቀስክ አይደለ? ፕሮቴስታንት ላይ መጣበቅ የለብህም። እኔም አሁን ክፍሉን ስናገር ሮሜ 7:17 አድርግ ስትናገር ሮሜ 10:17ን ስጠቅስ ከምን እንደ ዳንክ እንዴት እንደ ዳንክ ማን እንዳዳነ ከምንድን የዳንከው ብሎ የሚለውን ለማብራራት እናንተ ትላላችሁ አትበለን። ቅዱስ ቃሉ ይሌለ እምነት ከመስማት ነው መስማትም የእግዚአብሔር ቃል ነው ብሎ ያለው ጳውሎስ እንጂ ጴንጤዎች አይደለም። እኛ ጴንጤዎች ያልነው ቅዱስ ጳውሎስ ያለውን ነው። አሁን ራስን ችለህ የእግዚአብሔር ቃል ነው ብለህ የምታምን ከሆነ የሐዋርያው ትምህርት ነው ብለህ የምታምን ከሆነ ያንን ቃል መሰረት አድርገህ አንተ ከመስማት ነው አምኜ ከመስማት ነው የዳንኩት ከዘላለም ሞት ነው ያዳነኝ ብለህ ያዳነህን አካል ሁሉ ጭምር ትነግረናለህ ማለት ነው። 3 ደቂቃ ከእንደገና እሰጥሃለሁ። እስካሁን ድረስ እያስቆምኩ ነው። ለምን የምታወራውና የጠየቁ መጀመሪያ አንተ ላብላብ የሚልህ እኮ አንተ እኮ እሺ፣ እኔ ነኝ ያደረኩ ወንድም ማለት እኔ ነኝ ያደረኩ። 52 ነው ከ55 ታቆማለህ። ማይኩን ከፍተህ ሮሜ 10:17 እናቱ የወለደች ውስጥ ላልነበር እንዴ? ይኸው እስካሁን ድረስ እኮ እየተለመንክ ነው። 3 ደቂቃ ሰጥቼህ ክፍሉ ላይ ቆመ ማውራት አቃተ። ያለ ፕሮቴስታንት አፈ ላይ አይገባል። ፕሮቴስታንቱን እርሳው። አንተ እንዴት እንደ ዳንክ ሮሜ 10:17ን በደንብ አብራራልን። ጋር ጽና ጊዮርጊስ እንደ ጊዮርጊስ ዛሬ 7 ጊዜ ተቆራርጠህ ልትሞት እኮ ነው። በል አሁን ቀጥል እስኪ። ችግር የለውም። እኔ ገና ላብላብ ሳይሆን ፍየል እስከምትሸት ነው የማደርግ። በነገራችን ወደ ቃሉ እሺ 5 ደቂቃ ተሰጥቶኛል። እንግዲህ እምነት ከመስማት ነው። አልተሰጠህም፣ አትዋሽ። ያው ቤቱ በእርግጥ ኦርቶዶክሳዊነት መዋሸት እንደሆነ እስኪመስል ድረስ እያሰኛቸው ነው። 3 ደቂቃ ነው የተሰጠህ። ደቂቃን ተጠቀም። አሁን የመጨረሻ እንደዚህ ስርዓት የምታጣ ከሆነ እታች አወርደህ እና ታፕ ኮፒ ሊንክ ሼር እያደረግህ ታወራለህ ማለት። በጴንጤ ፊት ቆመህ እስካሁን ተናገር እየተባልክ የተሰጠህን ደቂቃ ሮሜ 10:17ን መተርጎም ያቃተህ ዝም ብለህ በአተሌ የ10 አለቃ የግርማ ወልደ ጊዮርጊስ ተከታይ መሆንህን ግርማ ወልደ ጊዮርጊስ አይደለም፣ ግርማ ማነው? መምህር ግርማ ወንድሙ ማለት ነው። የእሱ ተከታይ መሆንን በቃ በተራ እያወቅ ነው ማለት። ቃል እግዚአብሔርን ግን ጠቅሰህ ተናገር እባክህ ልለምን። አሁን ሮሜ 10:17 እንዴት እንደ ዳንክ ከምን እንደ ዳንክ እና የማቴዎስ 22 ደግሞ ገና አለ ተተረጉምላን ሁለቱንም ማለት ነው። በመጀመሪያ ግን ይሄኛውን ሳትቀላቀል አንተ እንዴት እንደ ዳንክ ማን እንዳዳነ ከምን እንደ ዳንክ መቼ እንደ ዳንክ ንገረና ከዛ ደግሞ የዛኛው ደንቆሮና ውር ብለህ ያልከው ከአንተ ያልተሻለውን እግዚአብሔር እንዴት እንደዘፈወሰው ጌታ ኢየሱስ እንዴት እንዳፈወሰው እሱን ደግሞ ትነግረናለህ ማለት ነው። ጋይድ የመጨረሻ ዕድል ነው ባይዘው፣ ካልሆነ ታይተወርዳለህ። ቴንክ ዩ ጊዜን ተጠቀም። 3 ደቂቃ አለን። ከ54 ነው ከ57 ታቆማለህ። ጋይድ ከዛ ሰጣለህ በኋላ። መልካም እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ይላል። አንድ ሰው ለመዳን ምን ያስፈልገዋል? መስማት ያስፈልገዋል፣ ማየትም ያስፈልገዋል። ምሳሌ መስማት የማይችልን ሰው በማየት ልታስረዳው ትችላለህ፣ በምልክት ቋንቋ። ግን የማቴዎስ ወንጌል ምዕራፍ 12 ላይ የስጋ እኔን የሚዩት ያደረግኩ የሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17ን አንተ እንዴት እንደ ዳንክ ተርጉም ነው የተባልከው። የማቴዎስ 22 ሌላ ደቂቃ ሰጥሃለሁ። ጽና ጊዮርጊስ ሌላ ደቂቃ 3 ደቂቃ ሌላ ሰጥሃለሁ። ኦኬ ልብ በል። ከፈለክ 5 ደቂቃ ሰጥሃለሁ። የማቴዎስ 12 ላይ ያለውን ደንቆሮና ዲዳውን ጌታ ኢየሱስ ክርስቶስ የፈወሰበትን እሱን ታብራራለህ። ከአንተ ጋር ምንም አይገናኝም። ቆይ አድምጥ። ያንተ ከዘላለም ሞት ነው የዳንኩት ነው ብለህ ያልከው። ይሄኛው ሰውዬ ደግሞ ከዘላለም ሞት አይደለም የዳነው፣ ከስጋ ደዌ ነው የዳነው። የማቴዎስ 22ን ከሮሜ 10:17 ጋር ትቀይጥ። የአንተ የዘላለም ሕይወት የዳንክበትን ልትነግረን ነው እንዴ? 3 ደቂቃ ስለ ዘላለም ሕይወት የዳንክበትን አትናገርም? አንዴ ጴንጤ ላይ ትጣበቃለህ፣ አንዴ ማቴዎስ 22 ላይ እዛ ደንቆሮና ዲዳ የተባለው ሰውዬ ላይ ትጣበቃለህ። ራስህን ችለህ ከዘላለም ሞት የዳንክበትን ሜት አድርግ። እንደዚህ ነው አይቀጡ ቅጣት ምቀጣህ ማለት ነው። አየህ ያቺ ልፍለፋ አሁን ቆመች። ራስን ችለህ 3 ደቂቃ ስለ ዳንክበት እውነት ተናገር። የሮሜ 10:17ን ጠቅሰኸዋል። እምነት ከመስማት ነው መስማቱም በእግዚአብሔር ቃል ነው ብለኸኛል። ኦኬ ማለት ጥሩ ነው።
ማብራራት ግን እስካሁን እየተለመንክ ነው። ዚስ ኢዝ ኦርቶዶክስ። ራስን ችለህ 3 ደቂቃ ለሮሜ 10 አድምጠኝ። 3 ደቂቃ ለሮሜ 10 17 ሰጥቻለሁ። ሮሜ 10 17 ብቻ 3ቱን ደቂቃ አውራበት እና አንተ እንዴት እንደ ዳንክ፣ ማን እንዳዳነ፣ መቼ እንደ ዳንክ፣ በምን እንደ ዳንክ ንገረን። ከዛ እንደገና ደግሞ 3 ደቂቃ ደግሞ ለማቴዎስ 12 22 ትሰጣለህ ማለት ነው። ጽና ጊዮርጊስ ቴንክ ዩ ጋይድ። አሁን ከ56 ነው ከ59 ታቆማለህ። ሮሜ ለምን ታደርገኛለህ? ሚዩት አታደርገኝ። አሁንም ክፍሉ ላይ ቆመ የማትናገር ከሆነ አቆምሃለሁ። ቀጥል። ሮሜ 17 ሮሜ 10 17 አንተ ከዘላለም ሞት የዳንክበትን ምን ሰምተን የዳንከው እሱን አብራራልን። ከዛ ለዛኛው ደግሞ ደቂቃ ሰጥሃለሁ። ከፈለክ 5 ደቂቃ እኮ የዳንኩትማ እኮ ተጠመኩኝ እኮ በልጅነቴ በ40 ቀኔ ተጠምቄያለሁ፣ ድኛለሁ። ሮሜ 10 17ን አብራራልን ወንድም አለ። እምነት ከመስማት ነው። እምነት ከመስማት ነው። መስማትም የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ለመስማት አንድ ሰው ምን ማድረግ አለበት? ለመዳን ምን ማድረግ አለበት? አንድ ሰው ልክ ለእንዳንተ አይነቱ መስማት አለበት ማለት ነው። ማንን? የእግዚአብሔርን ቃል ማለት ነው። ለእንዳንዱ ደግሞ አሁንም እኔ የሚዩት ያደረግኩ የተጠየቅከው አንተ ከዘላለም ሞት የዳንክበትን ሮሜ 10 17ን ኤርሚያስን ሳጨምር ሌላን ሳጨምር እንዴት እግዚአብሔር እንዳዳንህ ንገረን። እምነት ከመስማት ነው ብሎ የሚለውን ኃይለ ቃል ተጠቅመህ በ40 ቀን ድኛለሁ፣ ተጠምቄያለሁ። አንተ እኮ ጥምቀትን ስለማትቀበል እኮ ነው። ትቀበላለህ ጥምቀትን? 3 ደቂቃ ተጠቀም። ከ57 ነው። መልካም። ሐዋርያት ሥራ ምዕራፍ 16 31 ላይ እርሱም በጌታችን በኢየሱስ ክርስቶስ አመነ፣ አንተና ቤተሰቦች ሁሉ ትድናላችሁ። እኔን የሚዩት ያደረግኩ ለምን በላይ ለምን ታደርገኛለህ? እግዚአብሔርን ቃል እኮ እያለ አድምጠኝ። መጽሐፍ ቅዱስን አትቀበልም። መጽሐፍ ቅዱስን ወዳጄ ቀስ በል፣ አትጩ። መወራጨት፣ ጴንጤ ፊት መጥቶ መላላጥ። ኧረ እስኪ አንተ ሚዩት አታድርገኝ። ሚዩት አድርግ። እስከ 3 ቀን እወያያለሁ ቁጭ ብዬ፣ ችግር የለብኝም። ሳንወጣ ማለት ነው። በፈለክበት 3 ደቂቃ በፈለክበት። ለምን ሚዩት ታደርገኛለህ? ስርዓት ይዘህ እናውራ። 3 ደቂቃ እኔ ስርዓት ያለኝ ሰው ነኝ ሲጀመር። ካልሆነ ታች አስወርጄ ላወራ ነው። ካልሆነ እኔ መብትህ እኮ ነው። ታዲያ ማን እንደሌላው ሰው ያው አደረግኩት። በአፍህ ላይ ነው የተቀበልኩት። መብቴ ነው። መብቴንማ እንደዚህ ነው ማስከበረው። ኦኬ ምን አለ ወንድሞች እናቶች? 3 ደቂቃ ሰጥቼው ሮሜ 10 17 ላይ ቆሞ ያን ክፍል ላለማስረዳት አንዴ ጴንጤ ሲል፣ አንዴ መናፍቃን ሲል፣ አንዴ ፍየል እንድትል አረግሃለሁ ብሎ ሲል፣ አንዴ በግበግ እንድትሸት አረግሃለሁ ብሎ ሲል፣ አዮ እንደዚህ የተንከራተተ ግርማ ወንድሙ ደግሞበት አዙሮበት የላከው በድግምት የሚዋልል ሰው ነው። ባይዘው የግርማ ወንድሙ ተሟጋች የሚባል ሰው ነው እዚህ ቲክታክ ላይ ማለት ነው። የ10 አለቃ ግርማ ማለት ነው። እና ሮሜ 10 17ን እንኳን ራሱ እሱ እንዴት እንደዳነ እንኳን ራሱ ሊያብራራው እንኳን አልቻለም ማለት ነው። ካኑ ማጅን እንዴ ሮሜ 10 17ን እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ብለህ ካልክ ለማብራራት እንዴት ትለመናለህ? 18 ጊዜ ይሄ በእውነት ብዬ የምላችሁ በዚህ በሱዳን ድግምት ደግሞባቸው በቃ ፉዞ አድርጓቸዋል ሰውየው ማለት ነው። እስቲ የጴንጤን ስም ሳትጠሩ ኦርቶዶክሳውያን ሮሜ 10 17ን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ የሚለውን የእግዚአብሔርን ቃል ተጠቅማችሁ ድኛለሁ ብሎ የሚል ኦርቶዶክስ እስኪ ይግባ። ማናችሁም ኑ ግቡ እስኪ። ኑ እስኪ ሌሎች ካላችሁ ማለት ነው። ኦርቶዶክስ እምነት ከመስማት ነው ብላ ትላለች። እውነት ወንድሞች እናቶች አይወጣችሁም፣ እኛ ፊት አይወጣችሁም። እንደዚህ ዝም ብሎ ለመጮህ ካልሆነ በስተቀር ማለት ነው። የመጨረሻ እድል ሰጥቻለሁ ወንድሜ። በመጀመሪያ ደረጃ በጣም ውሸት እየዋሸ ነው ግርማ ሲደግምብኝ። እኔን የሚታርኩ የመተተኛው የግርማ ወንድሙ ደቀ መዝሙር መሆንህን በደንብ አውቃለሁ። አሁን የተጠየቀው ሮሜ 10 መረጃ ስጠኝ። ሲደግምብኝ ያለ መረጃ ስጠኝ። መጽሐፍ ቅዱስ ለመርጎን ሮሜ 10 17ን ታብራራልኛለህ። ከዚህ በኋላ ማይክ ስከፍት ማብራራት ከቀጠል ትቀጥላለህ፣ ካልሆነ ታይ ትወርዳለህ። የመጨረሻ ነው። ሮሜ 10 17ን አንተ እንዴት እንደዳንክ እምነት ከመስማት ነው ብለህ ዳንከው ታብራራለህ። እስካሁን ድረስ እየለመንኩ ነው።
አየህ፣ ዩቲዩበሮችም እየቀዱ ነው እስካሁን ድረስ እየተለመቀ ቅድሟ ድንፋታ ጴንጤ ፊት አይቆም ስትል ነበር። ይኸው ይዣለሁ። ሮሜ በነገራችን ላይ እስራ አይደለም ማለት ነው፣ ጫፌ ላይ አይቆምም። እሺ ቀጥላ ታዲያ። ይኸው ደግሜ ነው የምነግርህ። እኔም ሪካርድ ቀጥል እስኪ። እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። ስለዚህ አንድ ሰው ለመዳን ምን ያስፈልገዋል? ጆሮ ያስፈልገዋል፣ ለመዳን ማለት ነው። ስለዚህ አንድ ሰው ለመዳን ለመጠመቅ ምን ያስፈልገዋል? ማመን ያስፈልገዋል። አንድ ሰው ሳያምን ሊድን አይችልም፣ ትልቅ የሆነ ሰው ማለት ነው። ስለዚህ ሮሜ 17 ላይ ምንድን ነው? እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። እግዚአብሔርን ለማመን እግዚአብሔር ማሆነ ለእኛ ሲል እንደሞተ፣ ለእኛ ሲል እንደተሰቀለ፣ ለእኛ ሲል ከሰማይ ሰማያት ወርዶ ከድንግል ማርያም እንደተወለደ ያንን አንድ ሰው ሊያምን ይገባል። ለማመን ምን ያስፈልጋል? የእግዚአብሔር ቃል ያስፈልገዋል። ስለዚህ የእግዚአብሔርን ቃል ለመስማት ምንድን ነው የሚያስፈልገው? ነው ጆሮ ያስፈልገዋል። ስለዚህ ጆሮ የሌለውን ሰው አሁን ምሳሌ ጆሮ የሌለውን ሰው መቼም ጆሮ የለውም ብሎ የሚያስብ ሰው የለም። ምሳሌ ብዙ መስማት የማይችሉ ሰዎች አሉ፣ መናገርም የማይችሉ ሰዎች አሉ፣ ማየትም የማይችሉ ሰዎች አሉ። ከዛ ደግሞ ከመጽሐፍ ቅዱስ አንጣ ካልከኝ ደግሞ የማቴዎስ ወንጌል ምዕራፍ እኔ ነኝ የሚወጣ ያደረኩ ሮሜ 17ን ተርጉም ነው ያልኩ። የማቴዎስን በኋላ 3 ደቂቃ ሰጥሃለሁ። ሮሜ 17ን ቆመ ተርጉማት ያንተን መዳን 3 ደቂቃ እንኳን አትናገርም ስለ መዳን አይደል? እኔማ ድኛለሁ እኮ አልኩህ እኮ። እኔማ በ40 ቀኔ የሥላሴ ልጅነት ያገኘው የተጠመኩ ሰው ነኝ። ኦኬ ገባ? ምን ሰምተህ መልካም እሺ፣ ምን ሰምተህ? ስሙ ብቻ ግዴታ ለማመን መስማት ያስፈልገኛል አይደል? አልተጠይቀው ለጠይቀው ጥያቄ መልስ ምን ሰምተህ አልከኝ እኮ ምን ሰምተህ አመንክ እኮ አልከኝ እኮ ድጋሜ እጠይቃለሁ። አንድ ሰው ለማመን ምን ያስፈልገዋል? መስማት ያስፈልገዋል አይደል? እኔ የሚዩት ያደረኩ ጥያቄ መልስልኝ። 3 ደቂቃውን ተጠቀም ብዬ ስልህ እስካሁን ድረስ አልተጠቀምክም። አራምባና ቆቦ ትረግጣለህ ድኛለሁ ብለህ ስላልከኝ ምን ሰምተህ አመንክ? በሮሜ በቤተሰቤ ጻፈው። በቤተሰቤ ሮሜ 10:17 ነው መነሻ ቃላችን። ምን ሰምተህ አመንክ? በቤተሰቤ ጻፍ። በቤተሰቤ አልኩህ እኮ በቤተሰቤ ምን? በቤተሰቤ እምነት። እሺ እንደዚህ በእውቀት ስናወራ ደስ ይላል። እሺ በቤተሰብህ እምነት። ኦኬ እሺ መጽሐፍ ቅዱስ በቤተሰብህ እምነት መጽሐፍ ቅዱስ ጥቅስ ስታይ ሐዋርያት ሥራ ምዕራፍ 16 በቤተሰቤ እምነት ብለህ ስትል ቤተሰቦችህ አምነውልህ ነው አንተ የተጠመቀው አይደል? ኦኬ ሐዋርያት ሥራ ምዕራፍ 16 ጻፈው 16:32 እኔ ነኝ የሚዩት ያደረኩህ ወንድምዬ፣ አትቸኩል። እሺ ጻፈው። እሺ እታች ወረድ፣ ደግመህ እንዳትልክ። እሺ በቤተሰቤ እምነት አለ። ቤተሰቦች አምነውለት እሱ ተጠመቀ ማለት ነው። ቤተሰቦቹ አምነውለት እሱ ተጠመቀ። የጠቀሰውን ጥቅስ ላሳያቸው። የሐዋርያት ሥራ መጽሐፍ ምዕራፍ 16 ኦኬ ቁጥር 32 ላይ እሱ ምንድነው ያልኩትን ሊያስወራኝ ስላልቻለ ማለት አያወራም። ከዚህም ያለፈ አያወራም። ዝም ብሎ ጸበል ቀጂ ነው። ጸበል ቀጂ የግርማ ወንድሙ ጸበል ቀጂ ነው። ኦኬ እንደዚህ ነው ቀንድ ማስበቀልህ ማለት ነው። ኦኬ የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ ቁጥር 32 ላይ የሚለውን ይዩት። አንዳንድ ሰዎች በጣም ነው ተንቀሸቀሹት በእንደዚህ አይነት ሰዓት ብሎክ ለመደረግ የወንጌል አማኞች። ኦኬ የማደርገውን እኔ ያውቃለሁ። ክፍሉ ያው እንደምታውቁት በዛ በወህኒው የነበረው የወህኒ ጠባቂ ቤተሰብ ማለት ነው። የወህኒው ጠባቂ የነበረው ሰው መብራትም ለምኖ ይላል። ያው ጳውሎስ በታላቅ ድምፅ እኛ ሁላችን ከዚህ ያለና ክፉ ነገር እንዳታደርግ ብሎ ጮኸ ለወህኒው ጠባቂ፣ የወህኒው መሰረት በተናወጠ ጊዜ። ከዛ መብራትም ለምኖ ወደ ውስጥ ሮጦ እየተንቀጠቀጠም በጳውሎስና በጲላስ ፊት ተደፋ።
ወደ ውጭም አውጥቶ ጌቶች የድን ዘንድ ምን ማድረግ ይገባኛል አላቸው። ጳውሎስና ሲላስ ነው እንደዛ ያላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ከዛስ ለእርሱና ለቤቱ ሁሉ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው ብሎ የሚለውን ቃል ኦርቶዶክሳውያኑ ይዘሉታል፣ አያነቡትም። ቢያነቡትም ይተውታል። ከዛስ በዛችም ሌሊት ወስዶ ቁስላቸውን አጠበላቸው። ያን ጊዜ እርሱም ከቤተሰቦቹ ጋር ተጠመቀ ይላል። ጥምቀቱ ከምን በፊት ነው? ከቃለ እግዚአብሔር በፊት ነገር በፊት ነው ወይስ ከቃለ እግዚአብሔር በኋላ ነው ጥምቀቱ የመጣው? ወንድሞች አያቸው። ይሄ ቤተሰብ ከመጠመቁ በፊት የእግዚአብሔርን ቃል ሰምተዋል አልሰሙም? መልሶ ለይታች ያላቸው ወንድሞች፣ ይሄ ቤተሰብ እዚህ ጋር ከመጠመቁ በፊት የእግዚአብሔርን ቃል ሐዋርያቱ አሰምተዋቸዋል አላሰሟቸውም? አሰምተዋቸዋል። ቃለ እግዚአብሔርን ካሰሟቸው በኋላ ነው የተጠመቁት ማለት ነው። ይሄ ሳሁን የገባው ሰውዬ ቃለ እግዚአብሔርን ሳይሰማ ከእናቱ ማህፀን አውጥተው ነው የ40 ቀን ሕፃን ልጅ ኋላው ላይ ያፈሰሱበት። ምን ያገናኘዋል ከሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ጋር? ከሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ጋር የሚገናኘው ይሄ ቤተሰብ ነው። ይሄ ቤተሰብ በሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 መሰረት እምነት ከመስማት ነው። ስለዚህ ሐዋርያቱ የእግዚአብሔርን ቃል አሰሟቸው፣ ተናገሯቸው ማለት ነው። ከዛስ እምነትን ፈጠረላቸው። ከዛ ዳኑስ። ከዛ ሲድኑ ተጠመቁ ማለት ነው። አጭርና ግልጽ። ይሄኛው ሰውዬ ምን ሰምተን ያመንከው ብዬ ስል በቤተሰብ እምነት አለ። ቤተሰቦች አምነውልህ ነው አንተ የተጠመቅከው ብዬ ስለው አዎ አለኝ። መረጃ ስጠኝ ብዬ ስለው የሐዋርያት ሥራ መጽሐፍ። ጳውሎስ አምኖላቸው ነው እንደ ቤተሰቦች የተጠመቁት? ማን ነው? የሆኒ ጠባቂው አምኖላቸው ነው እንደ ቤተሰቦች የተጠመቁት? አይደለም። ስለዚህ የወህኒው ጠባቂ አንተ እመን ቤተሰቦች ትድናላችሁ ብሎ ሲለው ምን እያለው ነው ማለት ነው? ልብ በሉ። እና አንዳንድ ሰዎች መሄድ አለባቸው። እሺ የእግዚአብሔርን ቃል ሰሙ ማለት ነው። መጀመሪያ ምን ያሰሟቸው? የእግዚአብሔርን ቃል ተናገሯቸው ይላል። ጳውሎስ እና ሲላስ ለወህኒው ጠባቂ ቤተሰብን ከነ ቤተሰቡ ጭምር እንዲድኑ አንተ ምን ቤተሰቦች ይድናሉ ነው አይደል ያለው? አዎ ቤተሰቦቹም ሆነ ሰውየው እንዲድን አስቀድመው የምንነገሯቸው የእግዚአብሔርን ቃል ሰበኳቸው ማለት ነው። የእግዚአብሔርን ቃል ሳይሰሙ ቤተሰቦቹ የእግዚአብሔርን ቃል ሳይሰማ የወህኒው ጠባቂ አልዳንም። እሱም ቤተሰቦቹም እንዲድኑ የሚያድነውን የእግዚአብሔርን የመዳንን ወንጌል ሰብከዋቸዋል ማለት ነው። ከሰበኳቸውስ በኋላ ተጠመቁ ማለት ነው። ወንድሞች እናቶች፣ ግልጽ እኮ ነው። ትንተፋተፋለህ እንደ አንተ አታፍር። ያውም ጴንጤ ፊት መጣ ማለት ነው። ኦኬ። ሁለተኛ እንዳይለመድ እንደዚህ። ሁለተኛ ተገለበለብክብን እኮ እንደ ገለባ እሳት ማለት ነው። ተናገር አልናገርም። ቆመህ እንኳን ሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ላይ 3 ደቂቃ እንኳን ሰጥቼህ ስለ መዳንህ እንኳን 3 ደቂቃ ልታወራ ትንፋሽ የሌለህ ጸበል ቀጂ እንዴት ሆነ ነው ቃል እግዚአብሔርን ከጴንጤ ጋር የምታወራው ማለት ነው። ለዚህ ነው ምንድነው ስሜታዊ ሆናችሁ እንደዚሁ በመግለብለብ ጴንጤን እረታለሁ ብሎ ለማለት። አዎ አይ እህትየው ሰብልዬ ታዲያ የምንበል የወንጌል ክፍሉ አንዱ ነው። ለዚህ ነው አብራራ አልኩት፣ ተርጉም አልኩት፣ አልተረጉምም አለ እና ምን ልበለው። በዛ ላይ ደግሞ እኮ ፕሮቮክ ለማድረግ የሚጠቀማቸው ቃላቶችን አይታችኋል። እኔ እንደዛ እንደውም አላልኩትም። እና ሌላ ሰው ካለ ግን መምጣት ይችላል። ሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 17 ላይ መሰረት አድርጎ ድኛለሁ ብሎ የሚል ኦርቶዶክስ፣ አንድ ኦርቶዶክስ በጸባይ የሚያወራ ሰው ካለ ይምጣ። ኦኬ፣ አንድ ኦርቶዶክስ ሮሜ 10 17ን መሰረት አድርጎ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ብሎ የሚለውን ቃለ እግዚአብሔር መሰረት አድርጎ አምኜ ድኛለሁ ብሎ የሚል ኦርቶዶክስ፣ አንድ ኦርቶዶክስ አይነት የተፈለገው። ሌላው ይሰማል፣ ታብ ኮፒ ሊንክ ሼር እያደረገ ይሰማል። በስርዓት ሊያወራ የሚችል ሰው ማለት ነው። በእውነት እናንተ ስለ መዳን ትምህርት በጴንጤ ፊት ቀርቦ የማውራቱ ነገር ካላችሁ ይኸውን ያለውን ቤቴ ክፍት ነው። ማንም አያስወርዳችሁም። በስርዓት እስካወራ ድረስ ፕሮቮክ አላደርግም። ፕሮቮክ ሳታደርጉ
ለህዝቡ መዳኔን እውቀቴን እገልጣለሁ ብሎ የሚል ሰው ካለ ማለት ነው። እሺ እንዴት ነህ ኤፊ? ሰላም ነው ኤርሚ። ስኬትን አስገባውና ያውራ። እሱ ያስገባ እሱ ማስገባል። አንተ ለምን ገባ? አንተ ኦርቶዶክስ አይደለ? ለምን አንተ አታወራ? አይ ጨርሱ፣ በዛ ሬስ ጨርሱና ከነጋ ታወራ። አንተ ኦርቶዶክስ አይደለ? ለምን አታወራም? አይ ነው እሱ ራሱን አስገባው። በጀመራችሁ ጨርሱ። 3 ደቂቃ ሰጥቼው 3 ደቂቃ እንኳን አንድ ክፍል ላይ ቆሞ አላወራም ማለት እኮ አስገባው። አሁን አስገባው። ኖ ሰምተዋል አይደለ? ስንት ደቂቃ እንደለመንኩ አስገባው። እኔ አላስገባውም አላልኩም። አድምጠኝ። ስንት ደቂቃ እንደለመንኩት ሰምተሃል አይደለ? 3 ደቂቃ የሮሜ 10 ላይ 3 ደቂቃ ሰጥቻለሁ። የማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ደግሞ ያለው ላይ 12:22 ላይ ያለው ላይ እሱ ላይ ደግሞ ከፈለክ 5 ደቂቃ ከፈለክ 3 ደቂቃ ሰጥቼ ተመሳሳይ ቁጥሮችን ሰጥቼ ታስረዳለህ። የሮሜ 10:17 ላይ እምነት ከመስማት ነው መስማትም የእግዚአብሔር ቃል ነው ብሎ የሚለውን ቆማ አስረዳ ብዬ ስለው ስንት ጊዜ ድል እንደሰጠው ሰምተሃል አይደል? ህሊና ካለህ ማለት ነው። ለህሊና የምትመሰክር ከሆነ ያኔ ተማሪ ነኝ እየተማርኩ ነው፣ ግን እሱን ብታስገባ ጥሩ ነው። ስንት ጊዜ ምን ተማሪ ነህ? ስትሳደብ አይደል እንዴት የምትውለው የነበረው? እኔ ስትሰድበኛ ነበር ብዙ ዘመን አውቃለሁ እኮ አውቄ ነው ያስገባው። ምን ተማሪ ነህ? ስትሳደብ ነበር በጣም ብዙ ዘመን ማለት ነው። ፎቶ እየዘቀዘቅ ስደበኝ ነበር። ችግር የለውም እኔ ብሰድበኝ ምንም። በእናንተ ስድብ የሚቆም አገልግሎት ስለሌለኝ ማለት ነው። ግን አስገባዋለሁ። አሁንም ግን አንተ ህሊና ካለ ለህሊና የምትመሰክር ከሆነ ሮሜ 10:17ን ቆመ ተርጉመው እንዴት እንደዳንክ አንተ ምክንያቱም ቅድም ሰምተው ከሆነ የማቴዎስ 22:12 ላይ ከዲዳና ከደንቆሮነት መንፈስ ጌታ ያን ሰው እንዴት እንደፈወሰው ነው የሚናገረው ክፍሉ። ከምንድን ያዳነው ብዬ ስለው ከስጋ ደዌ ያለኝ። ኦኬ የሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ አንተ አምነህ ከምንድን የዳንከው ብዬ ስለው ከዘላለም ሕይወት አለኝ። የሁለቱ ድነት የተለያየ ነው ማለት ነው። ይሄኛው ከስጋ ደዌ ነው። አሁን ጽርሐ ጊዮርጊስ የተባለው ሮሜ 10:17 ላይ ተናገረው ከዘላለም ሞት ነው የዳንኩት ነው ያለኝ። ከዘላለም ሞት መዳንህን የማንንም ስም ሳጠራ ፕሮቴስታንት፣ ኦርቶዶክስ ሳትል ከፈለገ ኦርቶዶክስ ማለት ይችላል የራሱ ቤተክርስቲያን ስለሆነ እንደ ፍየል ሳትገማ ምናምን ነገር ብሎ ሳይል ቆመ 3 ደቂቃ አብራራ፣ ካነሰ ጨምርልሃለሁ፣ በኋላ ደግሞ ለዚህኛው ደግሞ እሰጥሃለሁ ብዬ ስል ሰምተሃል አልሰማም? ኤፊ ያ ሰምቻለሁ። ልክ ነህ። ራይት በቃ አሁን አስገባዋለሁ። ንገረው አንተ ሮሜ 10:17 ቆሞ ይተርጉምና እሱ እንዴት እንደዳነ ኦርቶዶክሳዊ ወንድም እንደመሆኑ መጠን እንዴት እንደዳነ ይህን ክፍል ሌላ ቦታ ላይ ሳይጠቅስ ማለት ነው። ይህን ክፍል በደንብ አድርጎ ይናገርና ከዛ የማቴዎስ 10:22 እሰጠዋለሁ ደቂቃ ይኸው አስገባላለሁ ለአንተ ስለማለት ነው። ኦኬ ግባ፣ ስኬት ግባና ሀሳብህን አስረዳው። ምንም ነገር እንትን ሳትል ኤርሚ በምጠይቀው መንገድ መልስለት። ሶሪ ቴንክ ዩ። ይኸው አስገብቻለሁ ወንድምህ አስገባ ብሎ ስላለ ኦርቶዶክሳዊ ማለት ነው። መልካም የተጠየቁት ጥያቄ እንዳታወርደኝ እንግዲህ አንተ የዳንከው በምንድን ነው ያለኝ መሰረታዊ ጥያቄ ነው የጠየቀው። እንግዲህ እኔ ዳንኩት በቤተሰቤ እምነት ነው። ለዛ ደግሞ መጽሐፍ ቅዱስ ከሐዋርያት ሥራ ምዕራፍ 16 ላይ እንግዲህ ይህ ሰው ድኗል ማለት ነው እና ቃሉን ገብተን እናንብበው ማለት ነው። የሮሜ 10:17 ነው የምትተረጉመው። አንተ እንዴት ዳንክ እኮ ብለህ እኮ ነው የጠየቀው። የሮሜ 10:17 ልብ በል። የሮሜ 10:17 ቅድም ስትገባ የተናገርከው እምነት ከመስማት ነው መስማትም የእግዚአብሔር ቃል ነው ብያልኩት እሱን ማላምነው ነው ውሸቴ ነው ብለህ ካልክ እተውህና ሌላ ክፍል ላይ ታብራራ። እንዴ በደንብ ነው የማምነው። እንዴት አላምንም? የምታምን ከሆነ በዚህ ቃል ሌላ ሰው እንዲድን የእግዚአብሔርን ቃል እየነገርኩ እየነገርኩ አንተ ሳትድን እኔን የሚታርኩት አንተ ሳትድን መዳንህን ለመናገር 3 ደቂቃ መናገር ያቃተ እኔ ድኛለሁ እኮ አልኩህ። ሚዩት አድርግ። አንተ መዳንህን 3 ደቂቃ መናገር ያቃተ ብኩን ሮሜ 10:17ን ተርጉም ተብለ እስካሁን ድረስ እየተለበከ ብኩን። እሺ ያዝ ብኩን ሚዩት አድርግ። ሶሪ እንደ ስድብ ከመሰለ ያው ስትባክን ስላየው ማለት ነው። ሶሪ ስድብ ከመሰለ ኦኬ፣ አንተም ፕሮቮክ ለማድረግ አይደለም። ብኩን ያልኩ ስትባክን ስላየው ማለት እስካሁን ድረስ ደቂቃችን እያባከንክ ስላለ እኔ ድኛለሁ አልኩህ እኮ። ሜዮታ እኮ መዳንህን አብራራሊ በ3 ደቂቃ ውስጥ የሮሜ 10:17 ላይ ቆመ። ኤርሚዬ ቆይ ስኬት ቆይ እና ኤርሚ ይጨርስና አትደራረብ። ስኬት ለመሰል መደማመጥ እንዲኖር
ኤርሚ ይናገርና ሐሳቡን ከዛ አንተ ሐሳብህን ተናገር። ግን እኔ አንተን ጠይቃለሁ፣ ስኬት የት ጋ ነው ኦርቶዶክስ በቤተሰብ ድኛለሁ? እንደዛ አይነት ትምህርት አለ? እሷንም ጨምረህ መልስልኝ። እኔ አሁን ሮሜ 10:17ን ተርጉሞ በቃ አንተ የዳንክበት ማለት ነው። 3 ደቂቃ እንኳን ለመናገር የዳንክበት ከዘላለም ድነት የዘላለምን ሕይወት ድኛለሁ ብለህ ካልክ ከምን እንደዳንክ ማን እንዳዳነህ መቼ እንደዳንክ ምን ሰምተህ እንደዳንክ ይህን ለመናገር 3 ደቂቃ እንዴት ይበዛብሃል? አንተ 3 ሰዓት እንዴት ይሆንብሃል? ተናገረውና ከዛ ተናገር እድል ሰጣለሁ። የሐዋርያት ሥራ መጽሐፍ ምዕራፍ 16 በኋላ ተጠቅስ ከሆነ ሰጣለሁ። ይሄን ግን 3 ደቂቃ ቆመ ነገር በዚህ ቃል መሰረት አንተ የዳንክበት። መልካም እንግዲህ እንዴት ድናሃል የሚል ጥያቄ ነው የመጣልኝ። እኔ ድኛለሁ። እንዴት ዳንክ ከተባለ በቤተሰቤ እምነት በጥምቀት ድኛለሁ ማለት ነው። ለዚህ ደግሞ ያመነ የተጠመቀ ይድናል ይላል እና በዛ ድኛለሁ ማለት ነው። በዚህ አንደኛ ዮሐንስ 5:6-9 ላይ የሚመሰክሩትንም 3 ናቸው፣ እነርሱም መንፈስ ውሃና ደሙም ናቸው፣ 3ቱም በአንድ ይስማማሉ ይላል። ስለዚህ በልጅነቴ በ40 ቀኔ ምን ብያለሁ? ተጠምቄያለሁ ማለት ነው። የማርቆስ ወንጌል ምዕራፍ 16 ላይ ያመነና የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል እና ተጠምቄያለሁ ማለት ነው። ጥምቀት ለድህነት ይጠቅማል ማለት ነው። ስለዚህ እያወራን ያለ ነው ስለ ድህነት፣ ያመነ የተጠመቀ ይድናል ስለሚል ማርቆስ 16 ላይ ስለዚህ ተጠምቄያለሁ ማለት ነው። ጨረስክ? ደቂቃ አለ? ጨርሻለሁ። ስለ ዳንኩኝ ጨርሻለሁ። እሺ 3 ደቂቃ አልተጠቀምክበትም። እሺ ጥያቄ እንጠይቅህ። ቅድም ኤፊም ጠይቀዋል። በቤተሰቤ እምነት ድኛለሁ ነው ብለህ ያልከው። አይ ቲንክ ኤፊ ጠይቀዋለህ። ያ ልክ ነህ። ያ እንደዛ የሚል አስተምሮ አለ ወይ? እኔ ስለማላውቅ ያ በቤተሰቤ እምነት ድኛለሁ ብለሃል እየጠየቀ ነው። ቤተሰቦቿ አምነው ተጠምቄ ድኛለሁ። ያው መዳኔ ግን በጥምቀቱ ነው። እምነቱን ያመኑት ቤተሰቦች በጥምቀቱ ነው የዳንኩት። ለይልኝ፣ ቆይ ተረጋጋ። እንደዚህ እያልከኝ ነው ቤተሰቦቼ አመኑ እኔ ተጠመቀው ከዛ ዳንኩ እያልከኝ ነው። አስተካክለው አዘዋወር። ምን ብዬ ላስተካክለሽ? በቤተሰቦቼ እምነት እኔ ተጠምቄ ዳንኩ ነው ያልከኝ። በጥምቀት ነው የዳንኩት፣ በቤተሰቤ ሳይሆን በጥምቀት ነው የዳንኩት። በጥምቀት ነው የዳንከው እንጂ በእምነት አይደለም የዳንከው ማለት ነው። እንዴት ታዲያ በ40 ቀኔ እንዴት ልሰማ እችላለሁ? ልብ በሉ ወንድሞች እናቶቼ፣ ልብ በሉ። ወንድማችን በቤተሰቦቼ እምነት አለ፣ በእምነት አይደለም አለ። የዳነው በጥምቀት ነው። ስለዚህ በእምነት አይደለም የዳንከው ማለት ነው። አሁን አምኛለሁ እኮ። ለዛም እኮ ነው ሮሜ 10:17 ላይ ወዳጄ እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው ያልኩህ። ስለዚህ ሳትጠመቅ በፊት አላመንክም ማለት ነው አይደል? እንዴት ታዲያ በ40 ቀኔ እንዴት ላምን እችላለሁ? ማለቴ የሚያስብና የሚያመዛዝን እኮ አይምሮ የለኝም። ስለዚህ እንደዚህ ብዬ ብጠይቅህ ሳትጠመቅ ድናሃል ብዬ ብልህ ምን ትለኛለህ? አልዳንኩም። እሺ ሳትሰማ አምነሃል? እሱ ስለምሰማ ጆሮና አይን ስላይ ለዛ እኮ ነው የማቴዎስ ወንጌል 12 ያልኩህ እኮ። አየህ ወደ መስመር ይመጣል። በጣም አሪፍ ወዳጅ፣ በጣም አሪፍ ተመችቶኛል። ሂድበት። አንድ ቃል አደጋግም ተመችቶኛል። ላየው አንድ ቃል መስመር ውስጥ ገብተሃል፣ ታስረሃል። በቃ መቀጠል እንችላለን። እኔን የሚዩት ያደረኩ አንድ ቃል አትደጋግም። ኤፊ ኦርቶዶክሳዊ ወንድምህ ነው። እሱ ነው ለምኖ ይግባ ብሎ ያለው። እየገባ ነው። አንድ ቃል ከተናገርክ ታስረሃል፣ ተፈታሃል፣ ተገዝተሃል። እሱ እዛ ሄደ ግርማ ወንድሙ ጋር ታወራለህ። ብራዘርዬ አሁን የታሰረው ማን እንደሆነ የተፈታው ማን እንደሆነ እየተናገረ ያለው ማን እንደሆነ በደንብ ታያለህ ማለት ነው። ኦኬ ምን አለ?
ሳትጠመቅ ድነሃለሁ ብዬ አልኩት፣ አልዳንኩም አለኝ። ና ጽና ጊዮርጊስ ና ተመልሰ ነው፣ አትደበቅ ነው። ሪካርዲን እያዘጋጀው ነው። ና ተመልሰ አስወጡ ማለት ነው። ና ተመልሰ ና። ሳትጠመቅ ድነሃለሁ ብዬ ስለው አልዳንኩም አለኝ። ቀጥዬ ሳትሰማ አምነሃለሁ ነው ጥያቄ። ና ጽና ጊዮርጊስ። ስትደበቅ ሞዴሬተሮች አስወጡ ማለት ነው። ኦኬ ምናልባት ወደ ውስጥ የምትገባበት መረጃ የምታወጣው ነገር ካለ ንገረኝና እንትን እላለሁ። እሺ ታስወርዱ። ለምን ታስወርዳላችሁ? በቃ ቅድም ስትደበቅ አስወረዱ አልኩ። ኧረ በህይወት ዘመን በእግዚአብሔር ቃልማ እኮ አላፍርም እኮ። በቃ ካላፈርክ ስለተደበቅ ነው የወጣው። ብራዘር እግዚአብሔር እንዴት በወንጌልም ያፍራል እንዴ? ኧረ በብራዘር ይኸው አንተ እኮ እያፈርክ ነው ወንድም አለም። ተረጋጋና አትደበቅ። ወደ ውስጥ ከተደበቅ ያስወጡሃል። ወይ አስቀድመ ንገረኝና መረጃ ላመጣ ነው ወደ ውስጥ እንኳን ብገባ ታገሱ ብለህ ካልክ እንዳያስወጡህ እነግርሃለሁ። እኔም አላስወጣም። እኔ አላስወጣም፣ ሞዴሬተሮች ናቸው ያስወጡ። ኦኬ ወደ ጥያቄያችን ቀጥል። ሳትጠመቅ ድነሃለሁ ቢስሉት አልዳንኩም አለኝ። ቀጥዬ ምንድን ነው የጠየቅኩህ ወንድሜ? ሳትሰማ አምነሃለሁ ነው ብዬ አልኩህ። መልስልኝ። ሳትሰማ አምነሃል? ስኬት በቤተሰቦቼ አምነው እኮ ነው። እኔ አንተን የጠየኩህ ሳትሰማ አምነሃል ማለት አምነውልሃል አይደለም የጠየኩህ። አምነውልሃል ቢሆን ስለ ቤተሰቦች ነው። አምነሃል ወይ ስለ አንተ ነው። ስለዚህ ሳትሰማ አምነሃል። የ40 ቀን ልጅ ይሰማል እንዴ? ስለዚህ ሳትሰማ አምነሃል አንተ መልስልኛ። መልሱ እኮ ተጠመኩኝ እኮ። ሳትሰማ አምነሃል ወይ ነው ያልኩህ። ላብራራልህ ከመጽሐፍ ቅዱስ እኔ ጠየቅኩህ፣ መልስልኝና ታብራራለህ። ሳትሰማ አምነሃል። እግዚአብሔር ቃል ትቀበላለህ? ሳትሰማ አምነሃል። ጥያቄን እየመለስኩልህ። ኤፊ ልብ በልና ስማ። አየህ እንዲህ አይነት ሰው ነው አስገባ ብለህ ያልከው። ሳትሰማ አምነሃል አንተ። በወንጌል ታፍራለህ እንዴ? በወንጌል ታፍራለህ እንዴ? የተጠየቀው መልስ ላንበው ሮሜ 1:16 ላይ ምን ይላል መሰለህ? የተጠየቀው መልስ ወንድም አለ አንተ አይደለም። ሮሜ 1:16ን ለመጥቀስ ምንም አይነት የሞራል ብቃት የለም። 3 ደቂቃ እንኳን ስላመንክበት በወንጌል ስለማላፍር ማለት ነው። እኔ እኮ ወንጌል አልቀበልም ማለት አትቀበለው። ወዳጄ ተረጋጋ። ሳትሰማ አምነሃል ወይ ነው ያልኩህ። ልክ ይሄንን ሳትጠመቅ ድናል ብዬ እንዳልኩ አልዳንኩም ብለህ እንዳልከኝ ሁሉ ሳትሰማ አምነሃል ወይ ብዬ ስለ ለምን መልሱን አልመልሳልኝ። ከፈለክ እኔ ደቂቃዎች እሰጥሃለሁ። የ40 ቀን ልጅ እንዴት ሊሰማ ይችላል ነው? ስለዚህ ሳትሰማ አምነሃል አንተ ወይ አላመንክም? የ40 ቀን ልጅ እንዴት ነው ሊሰማ የሚችለው? ስለዚህ አላመንክም ብዬ ልበል አይደል? መልሱን ሰዎች አምነዋል እኮ አልኩህ። ከላይ ጽፈዋል እኮ እኔ አንተን አምነውልሃል አይደለም እያነበብክ ነው። የ40 ቀን ልጅ እንዴት ሊሰማ ይችላል? የ40 ቀን ልጅ ይስማም አይስማም ይመንም አይመንም አንተ መልስልኝ። ራስህ ነው። ስለኔ እኮ ነው የጠየቀኝ። እኔ በ40 ቀን እንዴት ልሰማ እችላለሁ? ኢማጂን ምን አይነት ጭንቅላት ቢኖር ነው እንደዚህ አይነት ጥያቄ የምጠይቀው? አንተ ኤፊ ቆይ አንዴ ሚዩት አድርገህ። ኤፊ ወይ ጥያቄን እየሰማ ነው አይደለ? የጠየኩትን ጥያቄ ሳትጠመቅ ድነሃል አልኩት። አልዳንኩም አለኝ። ኦኬ አልዳንኩም ብሎ ለመመለስ የ40 ቀን ልጅ ነው አልዳንኩም ብሎ ያለው። ሳታምን ማን ሳትሰማ አምናለሁ ብዬ ስለው ምንድነው መመለስ ያለብኝ? እዚህ ጋር የሆነቱን መመለስ ያለበት እዚህ ጋር ምንድነው? አምኜ ድኛለሁ አልዳንኩም፣ ከሁለቱ አንዱ። በቃ ይሄንን መልስልኝ እና ከዛ የምትፈልገው ደቂቃ ካለ እሰጥሃለሁ። ይሄ ኦርቶዶክሳዊ ወንድምህ ነው እንደዚህ ብሎ የሚልህ እኮ ትክክል እኮ ነው። የእሱን መልስ እኮ መልስልኝ አንተ መልስልኝ። በ40 ቀኔ መስማት አለብኝ ማለት እኮ ነው በአንተ። ስለዚህ ሰምተህ አምነሃል ወይ ነው ያልኩህ። ሳትሰማ አምነሃል ወይ ደግሞ ሰምተህ ነው ያመንከው? በ40 ቀኔ አልሰማም። አሁን ግን አምኛለሁ። ለዛ ነው በሚያስራስ ያኔ ከመጠመቅ በፊት አሁን ስለ አሁን ነው የምጠይቀኝ ወይስ ስለ 40 ቀን ነው የምጠይቀኝ? አሁን ግልጽ አድርገው። እኔ ስለ አንተ ነው የምጠይቀህ። አንተ ማለት የ40 ቀንም አንተ ነህ፣ አሁንም አንተ ነህ፣ ከዚህም በኋላ ብታረጅም አንተ ነህ። እኔ ከሆንኩኝ ሰምቼ ነው ያመንኩት አልኩህ። አሁን ከሆነ ሰምቼ ነው ያመንኩት። ሰምቼ ነው ያመንኩት። ኦኬ ሰምተህ አምነህ ነው የተጠመቀው? ሰምተህ አምነን የተጠመቀው መቼ? አሁን ወይስ የልጅነቴን ነው? እኔ ስለ አንተ ነው የምጠይቅህ። በልጅነቴ
ስለ አንተን ማውራ አንተን ከፋፍዬ በ40 እና በ80 በ100 ዓመት ምናምን ነገር ብዬ አልከፋፍልም። እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። በቃሉ አምኛለሁ፣ በቃሉ አምኛለሁ። ለበበል ቃሉን አምኛለሁ። አዎ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል፣ የእግዚአብሔር ቃል እንደሚያድን ክርስቶስ እንደሚያድን አምኛለሁ። እሺ፣ ስለዚህ ያመንከው የእግዚአብሔር ቃል ሰምተህ ያመንከው የእግዚአብሔር ቃል እና ለድነት ይሆንልህ ያመንከው እግዚአብሔር ቃል ሆኖልኛል። ከዛ ተጠመቅ አይደል? ሃሌሉያ! አዎ ሆኖልኛል። እሺ ልብ በሉ። የተጠመኩት በ40 ቀኔ ነው። ኦኬ በ40 ቀኑ ተጠምቆ ኖ ኧረ ሰምቶ የ40 ቀን ልጅ እንዴት ነው የሚሰማው? የ40 ቀን ልጅ አምኖ ሚዩት አድርግ ሰምቶ አምኖ ተጠምቆ ያላልኩትን ጻፍ። ቸክችክ ኦኬ ልብ በሉ። ገልብጠው ሌላ ሚዩት አድርገው ሰጣለሁ። እሺ ኤፍ ይሄው አስገባው ብላ ያልከኝ ወንድም የአንደኛ ክፍል ጥያቄ። እሺ አሁን ቀጥል። ሚዩት አድርግ። ቴንክ ዩ። የቅድሙ ፊርህ ጴንጤ ፊት ስትያዝ እንደዚህ እሳት የነካው ላስቲክ ትሆናለህ። ውሃ እንደመጠጣት ነው የምቆጥረው። ምስክሬ ነው። ውሃ እታች ውረድ። ቴንክ ዩ። ልታስወራኝ እንኳን አልቻልክም ማለት ነው። ኦኬ ጴንጤ ፊት ቱር ማለትህ እሳት እንደነካው ላስቲክ መዋሸሽን ይመጣል ማለት ነው። ይኸው ምን እንዳለ ስሙ። ለዚህ ነው የምጽፈው። እኔ ድኛለሁ አለን። በምን ስንለው በቤተሰብ እምነት ዳንኩ አለን። ቤተሰቦቼ አምነው እኔ ተጠምቄ ዳንሁ ነው ብለህ የምትለው ብዬ ስለው አዎ አለኝ። ተጠምቄ ዳንኩት አለኝ። መቼ ብዬ ስለው በ40 ቀን ተጠምቄ። ማቴዎስ ማርቆስ 16 ያመነ የተጠመቀ ይድናል ብሎ ስላለ ጥምቀት ለድነት ይጠቅማል ብሎ ማለት ነው። ኦኬ ከዛስ ሳትጠመቅ ድናሃል ብዬ ስለው አልዳንኩም አለኝ። ሳትሰማስ አምናሃል ወይ ብዬ ስለው በግድ በትግል ድንጋይ ወደ ተራራ መግፋት ያህል ሊመልስ አልቻለም። ሳልጠመቅ አልዳንኩም ብሎ ባጭር የመለሰውን ያህል ሳልሰማ አላመንኩም ብሎ የሚለው ለመመለስ ጭንቆ ነው። ኤፊ ራሱ ኦርቶዶክሳዊ ወንድም ገብቶ ስንጠይቀው ከዛ አዎ ሰምቼ ነው ያመንኩት አለ። ሰምተህ ካመንክ በኋላ ነው የተጠመቀው ብዬ ስለው እሳት እንደነካው ላስቲክ መሟሸሽ ጀመረ ማለት ነው። ከዛ ምን አለ? በ40 ቀን እንዴት ሰማልሃለሁ አለኝ። እንዴት ታዲያ ሰምቼ ነው ያመንኩት ብለህ እዚህ የጻፍኩትን ጽፈሃል እኮ አጽፈኛል እኮ። አዎ ሰምቼ ነው ያመንኩት አልከኝ። ሳትሰማ ምናምን ስለው ኖ ሰምቼ ነው ያመንኩት አልከኝ። መቼ? ይሄ ሁሉ ሰምተህ ያመንከው መቼ ነው? ሳትጠመቅ በፊት ማለት ነው። መቼ ነው ይሄ ሁሉ ነው? የ40 ቀኑ ልጅ ሰምቶ መጀመሪያ፣ ከዛስ አምኖ፣ ከዛስ ተጠምቆ፣ ከዛስ ድኗል ማለት ነው። ይሄ ነው በሐረር ሰዎች አባባል አጃኢብ የሚያሰኘው ማለት ነው። እንዴ ነው አየህ፣ የእምነት ቃል ክደትን ተቀብለን አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ አድርገን ያልደንክበትን ድኛለው ያላመንኩትን አምኛለው ብላችሁ የምትሉ ጴንጤ ፊት ስትመጣ እሳት የለካው ላስቲክ ይመስል ትሟሻለህ ማለት ነው። ይሄ ቃል አንተ የምጠቅሰው ሳይሆን የእምነት ጀግና አባቶችና ወንድሞች እህቶች የሚጠቅሱት ነው። በክርስቶስ ኢየሱስ በእግዚአብሔር ልጅ ላይ ባለ እምነት አምነው በስሙ አምነው ንስሐና የኃጢአት ይቅርታቸውን ያገኙ፣ ያንን እምነት ደግሞ እንዲያገኙ አስቀድሞ ካልተላኩ እንዴት ይሰብካሉ ተብሎ እንደተጻፈ እግዚአብሔር በላካቸው በሰው በአገልጋዮቹ በኩል መልካሙን የምስራች ተሰብኮላቸው ሰምተው ከዛስ ከሰሙ በኋላ አምነው በእግዚአብሔር ልጅ ላይ ማለት ነው። ከዛስ ያመኑቱ ሰዎች እና የዳኑ ሰዎች የሚጠቅሱ ጥቅስ ነው። ያው ክፍሉ ለዚህ ነው ብሎ የሚለው እንዴ ቸገረን እኮ የመጽሐፉን እውነት እንስማ። እኔ የጴንጤና የኦርቶዶክስ የካቶሊክ አርቲ ቡርቲ እንስማ። ዳርቲ ይዛለ ብራዘር የምታወራ ከሆነ ቆማ አውራ። የእግዚአብሔር ቃል ላይ ማለት ነው። ሮሜ 10 ያው
ድነት ራሱ ሲመጣ እዚህ ጋር ነበር የሚመጣው። ያው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። በልብ ስታምን ነው የምትድነው፣ ስለተጠመቅክ አይደለም የምትድነው። እምነት በልብ ሳይፈጥርልህ አንተ ድነትን ውሃ ውስጥ ገብተህ የምታገኝ ከሆነ በጣም ተጣላሃል። በጣም ተጣላሃል። ወንድሞች እናቶቼ፣ በጣም ተጣላችኋል። እምነትን በሰው ልብ ውስጥ የሚፈጥረው የእግዚአብሔርን ቃል መስማት እንጂ ውሃ ውስጥ መግባት አይደለም። እደግመዋለሁ፣ ይህ ንግግር እሰልሰዋለሁ፣ እፎርዘዋለሁ። ሕፃናት አጥማቂያን በሙሉ ነው የምትሾቀው። በሙሉ ሕፃናት አጥማቂያን የተባለ ቤተክርስቲያናት በሙሉ ነው የሚሾቀው። እምነት ከምንድን ነው? ከመስማት ነው። የእግዚአብሔርን ቃል ነገሯቸው። የእግዚአብሔርን ቃል በሰሙት ውስጥ እምነት ይፈጥራል። ለምን? ልባቸው ይነካልና። በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ እንደሚናገረው የእግዚአብሔርን ቃል ሲሰሙ ቃሉን የሰሙት ሁሉ ልባቸው ተነካ ይላል። ልብ መነካት ማለት ምን ማለት ነው? በልብህ እምነት ፈጠረልህ ማለት ነው። ምን? የሰማው የእግዚአብሔር ቃል። ምንድን የሰማው የእግዚአብሔር ቃል? ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ በሦስተኛውም ቀን ከሙታን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ በስሙ ንስሐና የኃጢአት ይቅርታን ያገኙ ሰዎች ሕይወትና አለመጥፋትን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ለዓለም እንደሰጠ ይህንን የሚያምኑ ሰዎች ቃል እግዚአብሔርን ሲሰሙ እምነትን በልባቸው ይፈጥርላቸዋል። ስለዚህ ያን ጊዜ በልባቸው ስታምን፣ በልብ ብታምን ትድናለህና ይላል። በልብ ስታምን ነው ምንድነው? በልቡ ያላመነ ውሃ ውስጥ አስገብተው ያንቦጫረከው ሕፃን ልጅ አይድንም። 4 ነጥብ። እንደ ኮሶ የገፈነነ የእውነት የጽድቅ እውነት ነው የምነግራችሁ። በልብ ብታምን ትድናለህና። ይሄን አንድ የጴንጤ ፓስተር አይደለም የጻፈው። ይህንን አንድ የኦርቶዶክስ ጳጳስ አይደለም የጻፈው። ይህን የጻፈው ቅዱስ ሐዋርያው ጳውሎስ ነው። በመንፈስ ቅዱስ ኢንስፓየር ሆኖ የጻፈው የእግዚአብሔር ቃል ነው። ሰው እንዲድን ከተፈለገ ኢየሱስ ጌታ እንደሆነ በአፉ መመስከር አለበት። ኢየሱስ ጌታ መሆንን በአፍህ ሳትመሰክር ኮንፌስ ሳታደርግ እናም እግዚአብሔርም ከሙታን እንዳስነሳው ማንን? ኢየሱስ ክርስቶስን በትንሣኤው ኃይል በሦስተኛው ቀን እንዳስነሳው በልብ ሳታምን አትድንም። የ40 ቀን ሕፃን ልጅ ኢየሱስ ጌታ እንደሆነ በአፉ ይመሰክራል? አይመሰክርም። እግዚአብሔር ከሙታን እንዳስነሳው በልቡ ሲያምናል? አያምንም። 4 ነጥብ። አያምንም። ስለዚህ የሕፃናት ጥምቀት ቃቃ ጨዋታ። ለምን የተላጠ ኤሌክትሪክ አትይዙም አልኩ። የወንጌሉ እውነት ይሄ ነው። ወንጌል እንድሰብክ ነው የተጠራሁትኝ። ወንጌሉ ይሄ ነው። ሕይወትና አለመጥፋት በእግዚአብሔር ልጅ ላይ በማመን ነው። ኦኬ። ከዛ የሚለው ነው ይልኝ ጳውሎስ። ሰው አልጨረሰም። ጳውሎስ ሰው በልቡ አምኖ ምን እንዴት አድርጎ የመን? ጳውሎስ ምንድነው በልብ የሚታመነው? ውሃው ነው በልቡ የሚያምነው? ምንድነው በልባችን የምናምነው? ቃል እግዚአብሔርን ነው። ሰው በልቡ አምኖ፣ ይሄ እምነት ከየት ይመጣል? በመስማት፣ በጆሮ በኩል በመስማት። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እንዴ ጳውሎስ ምንድነው ልብ አፍ ምናምን ነገር እዚህ ጋር ነግረን የለ እንዴ? ምን መደጋገም ያስፈልጋል? በአፍ ብትመሰክር በልብ ብታምን። እዚህም እንደገና ደግሞ በአፉ መስክሮ በልቡ አምኑ። ምንድነው መደጋገም? ይደጋገምላል። ጉዳዩ እዚህ ጋር ስለሆነ ማለት ነው። በአፍ ብትመሰክር በአፉ መስክሮ በልቡ አምኖ በልብ ብታምን። ምን መደጋገም ያስፈልጋል? ጳውሎስ 2 ክፍል ላይ ተመሳሳይ ቃላት። ጉዳዩ እዛ ጋር ነው። አንተዬ ጉዳዩ እዛ ጋር ነው። በልብ ማመንና በአፍ መመስከር ማለት ነው። በልብ ሳታምን በአፍ ሳትመሰክር ውሃ ውስጥ ከእናት ማፀን አውጥተው በ40 ቀን ትብትብ ሳይደርቅ እናት በጣቷና በጣቷ መካከል እንደዚህ ጡቷ እንደዚህ አድርጋ ይዛ እንደዚህ በምታጎርስ ሰዓት ላይ ዓይንህን እንደ ዓይን እንደ ውሻ ቡችላ ገና ባልከፈትክበት ጊዜ ውሃ ውስጥ ስላፈሰሱልህ ውሃ ውስጥ ስለጨመሩ በበርሜ ለምን አይዘፈዝፉም? ድነትን በዛ በኩል አታገኘውም። 4 ነጥብ። የእግዚአብሔር ድነት በውሃ መንቦጫረቅ አይገኝም። የእግዚአብሔር ድነት በጥምቀት በኩል አይገኝም። የእግዚአብሔር ድነት በእምነት በኩል ይገኛል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል። ይኸውልህ መጽሐፍ በእርሱ የሚያምን
ሁሉ አያፍርም ይላልና። ሃሌሉያ። መጽሐፍት ብሎ የሚለው የብሉይ ኪዳን መጽሐፍት ማለት ነው። ቶራና ክቱቢም ነቢይም መጽሐፍ በእርሱ የሚያምን አያፍርም፣ በጽዮኑ ዓለት የሚያምን አያፍርም ተብሎ እንደተጻፈ ማለት ነው። የጽዮኑ ዓለት ማን ነው? የእግዚአብሔር ልጅ ኢየሱስ። የማዕዘኑ ድንጋይ ማን ነው? የእግዚአብሔር ልጅ ኢየሱስ። በጽዮን ድንጋይ ለመሰረትነት አስቀምጣለሁ፣ በእርሱ የሚያምን አያፍርም ተብሎ እንደተጻፈ ማለት ነው በኢሳይያስ ትንቢት መጽሐፍ ላይ። በኢየሱስ የማያምኑ ናቸው የማያፍሩት። ብራዘርዬ በኢየሱስ ስላመንክ አታፍርም፣ በኢየሱስ ስላመንክ አትጠፋም። ጥምቀት ለኃጢአት ሞተ ለጽድቅ ሕያው ሆነህ እንድትኖር ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የምትተባበርበት ቅዱስ ስርዓት እንጂ መዳን ይሆን ዘንድ የተሰጠ አይደለም። 4 ነጥብ 4 ነጥብ እደግመዋለሁ። ጥምቀት ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ለኃጢአት ሞተ ለጽድቅ ሕያው ሆነህ እንድትኖር የምትተባበርበት መተባበር እንጂ ውሃ ውስጥ ገብተህ ድነት የብላይ እንጅሩ የለም። ብራዘር የለም። በአይሁድና በግሪክ ሰው መካከል ልዩነት የለምና ይላል። ለዚህ ጉዳይ አይሁድም ሆን ግሪካዊ ሆን ቀጥታ ትመጣለህ እዚህ ማለት ነው። እኔ ግሪካዊ ነኝ፣ ያው እንግዲህ እንደምታውቁት አይሁዳዊ ነኝ ብለህ ኖ አይሁዳዊ ና እዚህ ምን ኢየሱስ ጌታ እንደሆነ ባፍ መስክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ እመን። አንተስ ማን? እኔ ከግሪክ ነኝ ከአቴና ና በልብህ አምነህ ነው የምትጸድቀው፣ በአፍ መስክረህ ነው የምትድነው። ማንን ልመን? በልቤ እግዚአብሔር ከሙታን እንዳስነሳው ኢየሱስ ክርስቶስን በሦስተኛው ቀን። ምን ብዬ ልመስክር? በአፌ ኢየሱስ ጌታ እንደሆነ መስክራ ኮንፌስ አድርግ፣ ያመንከውን በልብህ ተናገር፣ መስክር እያለው ማለት ነው። ጥምቀት መጨረሻ ላይ ነው፣ በኋላ ላይ ማለት ነው። የውሃ ትውልድ እኮ አልኩ ብራዘርዬ። መጽሐፍ በእርሱ የሚያምን አያፍርም ይላልና በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው ካለ በኋላ የጌታን ስም የሚጠራ ይድናል እንጂ አለው የተጠመቀ ይድናል አይልም። የጌታን ስም በምን እንደምጠራው? በእምነት በውሃ በኩል አይደለም የምጠራው፣ በእምነት። ቴንኪው መንፈስ ቅዱስ ለዘላለም ስም ይባርክ። በእምነት ክርስቶስ ለበደልና ለኃጢአትህ ሊሞትልህ ከቅድስት ድንግል ማርያም ከሰማያት ሰማያት መጥቶ እንደተወለደ በእምነት ታምናለህ። በሦስተኛውም ቀን ከሙታን እንደተነሳ በልብህ ታምናለህ። በስሙ ንስሐና የኃጢአት ይቅርታ እንዲገኝ በልብህ ታምናለህ። በልብህ እንድታምን ቃለ እግዚአብሔርን እሰብካለሁ፣ እንደኔ አይነቱ ማለት ነው። እንዲህ ይላል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል ጳውሎስ። እኔ እንጃ ነው መልሱ። እኔ ያላመኑበትን ሰዎች የሚጠሩት አሉ፣ ያው እንደ ሱራፌል አይነቶቹ ማለት ነው። አያምንበትም ግን ይጠራዋል። ኢየሱስ ክርስቶስ አንድዬ መድዬ መድኃኔዓለም ምናምን ነገር ይላል። አያምንበትም እኮ ውሸቱን እኮ ነው። አሁን ብትሞት የት ነው የምትገባው? መንግስተ ሰማያት ሳይሆን ሲኦል ነው ብሎ የሚለን የሲኦል ራት የሆነ ትውልድ ያው መድዬ አንድዬ ይላል። ምን አንድዬ? አንዱ ጌታ ለማለት ነው። መድዬ መድኃኔዓለም ነው። ጥሩ ጥራው፣ አቆላምጠህም ጥራው። ግን መድዬ ያድኑሃል ወይ? እንግዲህ ያላመኑበት እንዴት አድርገው ይጠሩታል ካለ በኋላ ቀጥላ ምትላትን ቃል ስባኔ ባልሰሙትስ እንዴት ያምናሉ? ጥያቄ ምልክት። ጳውሎስ እኔ የምትለው ነገር ገብቶኛል፣ ለዚህ ትውልድ ግን ብዙ አልገባውም። ባልሰሙት እንዴት ያምናሉ? ይሄ ሰውዬ ቅድም ስጠይቀው ምን አለ? ሰምተህ ነው ያመንከው ብዬ ስለ አዎ ሰምቼ ነው ያመንኩት አለ። አሁን እንግዲህ እንደዚህ ብዬ ልጻፍልህ አልኩት። ስለዚህ 40 ቀኑ ጻልይ ሰምቶ አምኖ ተጠምቆ ነው ሄዳነ ቢሰ ኖ ሰምቶ ነው ብሎ የሚለውን አጻፍብኝ አለ። እዚያ አጽፎኝ እዚያ አጻፍብኝ የሚባል ነገር የለም ወንድም አለ። አታም ስል ብራዘር ተጠየቃለህ። ቅድም እንደ ፌንጣ እየተፈናጠቅ ጴንጤ ፊት አይቆም ስትል ነበር እንዴ? ግራ ጆሮህና ቀኝ ጆሮ የትኛውን ተብለህ ብትባል ወደ የቀኝህን አመልክት ተብለህ ብትባል ወደ ግራ ጆሮ ልታመለክት የምትችል ሰውዬ በዚህ ያህል ደግሞ መጣ ጫጫታ ማለት ነው። 3 ደቂቃ ስለ ዳንክበት ድነት ተናገር ተብለህ ስትባል ሮሜ 10:17 ላይ ቆመህ እሱ ላይ አብራራ። ሌላ ክፍል አትሄድ፣ ሌላው ክፍል ላይ ሌላ ደቂቃ ሰጥሃለሁ ተብለህ ይሄና ለያዥ ለገራዥ ያስጨገርክ ሰውዬ እሳት የነካው ፌስታል ሆነህ እንድትወጣለህ ማለት ነው። መጽሐፉ ግን ብሎ የሚለው ሮሜ 10:17ን እንደ ጀግኖቹ ጠቀስክብኝ። አየህ፣ ባጠቅሰው ምሕረት አደረግልህ ነበር። ባልሰሙትስ እንዴት ያምናሉ አለ። እንጃ ነው ጳውሎስ። ይኸው በዚህ ዘመን አሉ
እኔ ጳውሎስን ጥያቄ ከመለስ ባልሰሙትስ እንዴት ያምናሉ አልከኝ? ኧረ አያምኑም ነው ብዬ የምለው። እኔ ሰምቼ ነው ያመንኩት። ምንድን ነው የሰመኩት? ጴንጤዎቹ ወንጌል ሰበኩኝ። ክርስቶስ ለበደል ለኃጢአት ሞቶልሃል አንተ ሰውዬ አሉ። አንተን ስለማጽደቅ በሶስተኛው ቀን ከሙታን ተነስቷል። በስሙ ብታምን ንስሐና የኃጢአት ይቅርታን ይሰጥሃል አሉ። እውነታችሁን ነው ወይ ብዬ አላልኳቸውም። መጽሐፉን ገልጠው ነው እያሳዩኝ ያሉት፣ መጽሐፍ ቅዱስ ማለት ነው። እነዚህ የተባረኩ ብሩካን የሆኑ ጴንጤዎች ማለት ነው። ያኔ ኤርምያስ ሰምተኛል አሉ። አዎ ኢየሱስ ለበደልና ለኃጢአት ቀራንዮ ኮረብታ ላይ ሞቷል፣ የምስራች አሉ። እና አልኳቸው በስሙ ብታምን ንስሐና የኃጢአት ይቅርታን ታገኛለህ። እግዚአብሔር ልጁ አድርጎ ይቀበላል። ስምህ በሕይወት መጽሐፍ ላይ ይጻፋል። ይሄው እሱ ባለቤቱ መምህሩ የነገረን እንንገርህ ብለው ይሄን መጽሐፍ ፊት የገለጡት እነዚህ የተባረኩ ጴንጤዎች ማለት ነው። እንዴት አላምንም ብዬ እላለሁ? ዲያቆን ነኝ። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አውቃለሁ። ይሄን መጽሐፍ ቅዱስ ውስጡን አንብቤ አላውቀው እንጂ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አውቃለሁ። ነው እንዴ ነው ያልኩት። ሲያሳዩኝ በመረጃ ያው አንብብ ቆይ ወዲያ አትላላጥ እያሉኝ ማለት ነው። አስነበቡኝ። የጌታን ፍቅር፣ የጌታን ጸጋ፣ የጌታን ምሕረት፣ የጌታን ሰው መውደድ፣ እኔን የወደደበትን ዓለሙን የወደደበትን የሞተበትን አምላክነቱን ሰውነቱን ከቅድስት ድንግል ማርያም ሰው ሆኖ የተወለደው ለከንቱ ሞት እንዳልሆነ ሞቱ ለከንቱ እንዳልሆነ አብራርተው ነገሩኝ። የት ማምለጫ አለኝ ታዲያ እጄን ከመስጠት ውጭ? ይኸው ባልሰሙትስ እንዴት ያምናሉ አለ። ሰው ካልሰማ አያምንም እኮ እያለ ነው ቅዱስ ጳውሎስ። አዎ ይሄ ሰውዬ ግን ሳልሰማ ከእናቴ ማህፀን ወጥቼ አዎ ሰምቼ ነው ያመንኩት አለን። ከዛ እዚህ ጋር ኦኬ፣ ስለዚህ የዚህ 40 ቀኑ ጻሊ ሰምቶ ነው ያመነው። ኖ አላልኩም አለ። እና ታዲያ አንተ የአሁኑን ዘመን ወጠብሻ ጎረምሳና የ40 ቀን ሕፃን ልጅ ለይቼ ነው እንዴ? የ40 ቀኑ ሕፃን ልጅ እኮ መስሎኝ አሁን እዚህ መጥቶ የሚከራከረኝ እንዴ? ታው እንጂ ኦርቶዶክሳውያን የ80 ቀን ሕፃን ልጅ ሆኜ ብላችሁ የ80 ቀን ወይዛዝርት እኮ ነሽ አሁን መጣች እምልህ በ80 ቀኔማ ልትይዘኛች ራስሽ ነሽ ራስሽ ሰውነትሽ እንዳሁኑ አልገዘፈም እንጂ ያኔ የ80 ቀን ሕፃን ልጅ ሆነሽ በእናትሽ እቅፍ ላይ አምኜን የተጠመቁት ብለሽ እስቲ ነው ሳቄን የምታመጪው። የእናትሽ ስም እንኳን ወይዘሮ አየለች መሆኗን አታውቂውም። እንኳን የተጠመቅሽበትን የአምላካችን እግዚአብሔርን የአብ የወልድ መንፈስ ቅዱስ ስም ልታውቁ ቀርቶ ስሙን እንኳን አታውቅም። እንኳን ስሙን ልታምነው የጌታን አይገርምም? ስሙን እኮ አታውቁትም። የ40 ቀን ሕፃን ልጅ አብ ወልድ መንፈስ ቅዱስ የሚባል የእግዚአብሔር ስም አለው ተብሎ ቢባል ያምናል? አያምንም። ያውቃል? አያውቅም። አይፈቅድለትም እድሜው። የሕፃን ልጅ ጥምቀት ብላሽ ማለት ይሄ ነው። ብላሽ የሀገሬ ገበሬ ብላሽ ክላሽ ይልሃል ሲናደድ ማለት ነው። እኔ ተናድጄ አይደለም። ኦኬ ያው ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ይሄ ነው ጉዳዩ። አየህ፣ ያለ ሰባኪ እንዴት ይሰማሉ የሚለው ይህንን ሰባኪዎቹ መጥተው የሚያሰሟቸው ምንድነው? ቃለ እግዚአብሔር። ከዛስ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላል። በትንቢተ ኢሳይያስ መጽሐፍ ላይ የተጻፈ ቃል ነው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ አለ። እነዚህ ሰባኪ የተባሉት ይላካሉ ማለት ነው። አዎ። ማን የሚልካቸው? እግዚአብሔር። ምን አስይዞ ነው የሚልካቸው? ለዘላለም ድነት የሆነውን የማይለወጠውን ቅዱሱን የእግዚአብሔርን ወንጌል አስይዞ ከፀሐይ መውጫው እስከ መጥለቂያው ድረስ ላካቸው። እነሱስ በተላኩበት መልካሙን የምስራች ሰበኳ። እነዚህን መልካሙን የምስራች የሚሰብኩ እግሮች እንዴት ያማሩ ናቸው ይላል። ምክንያቱስ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ ከኃጢአታችሁ ተመለሱ፣ ጌታ ኢየሱስ ክርስቶስ ይወዳችኋል እያሉ በገጠር በከተማ በቆላ በደጋ በበጋ በክረምት ወንጌልን ስለሚሰብኩ ማለት ነው። እንደኔ ነው የምልህ ስራቸው ያደረጉ ማለት ነው። ምንን? ወንጌል ሰባኪነትን። ካልተላኩሪ ብራዘር የልጆቼን ሸኝቼ አሁን እንደገና ትምህርት ቤት ሄጄ ላመጣ ሰዓቱ ደረሰ ማለት ነው። ካልተላኩ ምን ግብ ያስፈልገኛል? እዚህ አርፌ እፎይ ብዬ እንደዚህ አይነት ያማረ ፀሐይ ይታያል እፎይ ብዬ እኮ መኖር እችላለሁ። ጥሪ ግን ሲኖርህ ወንጌል ለፍጥረት ሁሉ ነው። ወንጌል ለሰው ዘር በሙሉ ነው። ወንጌል መዳን ለሚያስፈልጋቸው ለሰው ዘር ልጆች መሆኑ። እሺ እሰጥሃለሁ። ወንጌል ለነሱ ነው። ስለዚህ ምን ይላል? መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ አለ። መላክ ያስፈልጋል ማለት ነው።
እግዚአብሔር ሊልክህ ይገባል ማለት ነው። ማንም ፈሽፋሻ ወንጌል አይሰብክም እኮ እያለው ነው እኮ ጳውሎስ በተዘዋዋሪ በዘመንኛው በእኛ በኢትዮጵያ አማርኛ ያልተላከ ዝም ብሎ ፈሽፋሻ ወንጌል አይሰብክም መላክ አለበት ይላል። ካልተላኩ እንዴት ይሰብካሉ? ማን ነው የሚልከው? እግዚአብሔር። ማን ነው የሚልከው? ለመረጣቸው ስራ ለመረጥኳቸው ለጠራቸው ስራ ለዩልኝ ብሎ እንዳለም አሉ ጳውሎስና በርናባስን በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ላይ ማን ነው የሚልካቸው? ጌታ ኢየሱስ ማለት ነው። 12ቱን ሐዋርያት በማቴዎስ ወንጌል መጽሐፍ ምዕራፍ 12 ቁጥር ምዕራፍ 10 ቁጥር 1 እስከ ቁጥር 7 ድረስ ያለው ማለት ነው። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታዊ ምስክርነታችንን ማን አመነ ብሏልና፣ እንግዲህስ ይላል። ቅድም ሰውየው የጠቀሰው እንደ ወንዶቹ ማለት ነው። እንግዲህስ እምነት ከጥምቀት ነው አይልም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ይህንን የእግዚአብሔር ቃል የተላኩቱ ይሰብኩሃል። የተላኩቱ የምስራቹን ለመናገር የተላኩቱ ይሰብኩሃል። ኦኬ። ስትሰበክ ያኔ ትሰማና ታምናለህ። ያመንክበትን ትጠራዋለህ። ይጠሩታል፣ ትጠራዋለህ። ስለዚህ ያመንክበትን ስም ትጠራው፣ የጌታን ስም ይጠራ ይድናል ይልሃላ። አሸወይና ነው ይልሃል። አየህ ቆንጭ እያደርገው ጳውሎስ ወደ ላይም ብታነበው እንዴት እንደሚገባ ወርታችም ስታነበው እንዴት እንደሚገባ ደግመዋለሁ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ይህንን መስማት ከምንድን ነው? የእግዚአብሔር ቃል መስማት ነው ይላል። እምነት እንዲመጣል ከፈለክ የእግዚአብሔርን ቃል ስማ ይላል። እንዴት አድርጌ ልስማ? ከማን ልስማ? ከተላኩት ሰዎች ስማ። እነዚህ የተላኩ ሰዎች የምስራቹን ቃል ያንን የእግዚአብሔርን እውነት ነው የሚነግሩ፣ የእግዚአብሔርን ቃል። ያኔስ ስትሰማ ታምናለህ፣ ያመንክበትንስ ትጠራዋለህ። አሁን ያላመኑበትን እንዴት አድርገው ይጠሩታል አይደል? አሁን ግን መጥራት ትችላለህ። ስለሰማ ቃል እግዚአብሔርን ትጠራዋለህ። ስትጠራው የጌታን ስም የሚጠራ ይድናል ይላል። መጽሐፍ ቅዱስን ወደ ታች ብቻ አይደለም ወደ ላይ አንብበኑ ይገባናል። ወደ ላይ እንደዚህ መልሰን ማለት ውሃ ሽቅብ አይፈስም እንደሚባለው፣ ምክንያቱም የቃሉ ባለቤት ጌታ ኢየሱስ በውስጣችን አለ። ግልጽ እኮ ነው አማርኛው። መዳን አይደል የተፈለገው? ሰው የጌታን ስም መጥራት ነው አይደል የሚፈልገው? አዎ። የጌታን ስም እንዲጠራ ምን ያድርግ? በመጀመሪያ የጌታን ስም እንዲጠራ የእግዚአብሔርን ቃል ይስማ። ለመጥራት እምነት ያስፈልገዋል። የእግዚአብሔርን ቃል ስትሰማ እምነት ይፈጥርልሃል። እምነቱን የእግዚአብሔርን ቃል እንድሰማ ማን ይንገረኝ? የተላኩት ይንገሩ። እነዚህ የተላኩቱ የምስራቹን ቃል እየሰበኩ የሚያልፉ እግሮች ናቸውና፣ ከዛስ እነዚህ የተላኩቱ የእግዚአብሔርን ቃል ሲሰብኩ እየሰማ ነው። ሰባኪ ስለሆኑ እያሰሙ ነው። ከዛስ የእግዚአብሔርን ቃል ከሰማ በኋላ እምነት ይፈጥርልሃል። ከዛስ ስላመንከው ትጠራዋለህ። ስትጠራውስ የጌታን ስም የሚጠራ ይድናል። እንዴ እኔ ይሄን ያህል ሰይጣን በእስልምና ሃይማኖት ሰይጣን ጆሯቸው ላይ ሽንቱን ይሸናል የሚባል ነገር አለ። ጂኒ ሽንቱን ካልሸናባችሁ በስተቀር ወንድሞች እናቶች፣ እስላሞቹ እንደሚሉት ሰይጣን ሽንቱን ካልሸናብህ በስተቀር ጆሮ ላይ ቅዱስ ጳውሎስ ግልጽ አማርኛን የተናገረው ምን የፈለክ ተንጣጣ፣ የፈለክ እንንጣጣ፣ እኔም ሙሉ ጭምር ማለት ነው። የፈለከውን በል፣ ምንም ልታደርገው አትችልም። ይሄ ሐዋርያ በመንፈስ ቅዱስ ነገሩን ሁሉ አንዴ ቆልፎት ቆላልፎት ዘግቶት ሄዷል። መጽሐፉ ተጽፏል፣ እኛ እጅ ላይ ደርሷል። አንድ ሰው እድናለሁ ብሎ ካለ የጌታን ስም መጥራት አለበት። የጌታን ስም መጥራት አለበት። እንዴት ብለን የጌታን ስም የምጠራው? ኢየሱስ ጌታ እንደሆነ በአፍህ በመመስከር ነው። እንዴት አንተ እንዴት እኮ አጥንት መቅኔ ውስጥ እኮ የሚገባ እኮ እውነት እኮ ነው አልኩ። በደም ስሬ ውስጥ የተዋሃደ እውነት እኮ ነው ብዬ የምልህ። ኦኬ፣ የጌታን ስም ይጠራ ይድናል አይደል ያለው? አዎ። እንዴት እንጥራው? እንዴት እንጥራው? አዎ፣ እንድትጠራው ቃል እግዚአብሔርን ይሰብኳል እንደኔ አይነት ሰባኪዎች። ከዛስ እምነትን ይፈጥርልሃል። ከዛስ ያመንከውን ትጠራዋለህ። ምን ብለህ? ኢየሱስ ጌታ እንደሆነ በአፍህ በመመስከር ትጠራዋለህ። ከዛስ እግዚአብሔርም ከሙታን እንዳስነሳ በልብህ ታምነዋለህ። ያኔ ትድናለህ።
በቃ በደንብ የሚያጋሳ እንደ አምቦሃ ይህንን ተረታ ተረት ብትንትን አድርጎ በደንብ የሚያጋሳ የጽድቅ ትምህርት ማለት ነው። እኔ ሌላ መጽሐፍ እንኳን ባይጻፍ ይሄ ክፍል ብቻ በቂ። ሌላው 66 መጽሐፍ እንኳን ባይኖር ሮሜ 10 ከ9 እስከ 17 ድረስ ብቻ ያለው በቂ ከበቂ በላይ ነው። የዳንክበትን እውነት ተናገር 3 ደቂቃ ሰጥተው 30 ሰዓት ሆነበት። እንደ ፍየል አስገማለሁ እንደ ፍየል አሸንሃለሁ እያለ ማለት ነው። 3 ደቂቃ ስላመንከው ስለ ዳንክበት እውነት። ኤኒዌይ እሺ ኤፊ ወይ ኤርሚ ቴንክ ዩ በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኔ ቅድም ልጁ ያለው ነገር ለራሴ አዲስ ነው የሆነብን። እኛ ኦርቶዶክሳውያን እንደምታውቀው እንደዛ እናምንም። አምኖ መጠመቅ ብለን ነው ምናምን አነጣጥልን በጥምቀት እንድናለን ምናምን። ይሄ አዲስ ትምህርት ነው ለእኔ። እንደው በእኛ አስተምሮ ያመነ የተጠመቀ አምኖ መጠመቅ ነው የሚለው። ጥምቀትን እምነትን ከጥምቀት ጋር ነው። ያው አንተም እንደምታውቀው ኤፌሶን 2:8 ላይ እምነት አምነን ምንድነው ድነናል፣ እየዳንን ነው እንድናለን ብለን ነው ምናምን አይደለ እንዴ? እኔ አሁን የሱ ትምህርት ከየት እንዳመጣ አላውቅም እውነት ለመናገር። ቴንኪው አዲስ ነው የሆነብኝ። አይ ዶንት ኖ እንደዛ አይነት ኦርቶዶክስ አስተምህሮ የለም። ድነናል እየዳንን ነው እንድናለን ብለን ነው ምናምን እንጂ በጥምቀት ብቻ ድነናል የሚል አስተምህሮ የለም። ለዛ ነው ያው ከእናንተ ጋር ልዩነታችን እምነት ብቻ ጥምቀት ብቻ የሚል ነገር ሐሳብ የለም እኛ ጋር ብለን እንትን የምንለው። ኤኒዌይስ ልጆች ጋር እንዳይረፍድብህ ግን አንድ ጥያቄ ማለት አሁን በፕሮቴስታንቶች እንትን ላይ ልጅ ሕፃን ሲወለድ ለጌታ ተብሎ ይሰጣሉ እና ምንድነው ችግሩ? አሁን በሕፃንነት ብትጠመቁ የእግዚአብሔር መንፈስ ከነሱ ጋር ሆኖ እንዲያድጉ ነውና አሁን ፕሮቴስታንቶች ልጅ ይሰጣሉ። ቤተክርስቲያን ቸርች አምኖ አይደለም እንግዲህ ህፃናቶች የሚሰጡ በተወለዱ በ8 ቀን ምናምን ይሰጣሉ። እና ምንድነው አሁን ችግሩ? ብትጠመቁ እዚህ ጋር ብትሰጡ ነው ችግር የለብኝም። አሁን ለእግዚአብሔር ቤት ብትሰጡ ችግር የለብኝም። እውነት ለመናገር ብትጠመቁ ምንድነው ችግሩ? ስቴችን ኤርሚዬ ልክ ናቸው ፕሮቴስታንቶች ያላመኑትን መስጠት ልክ ናቸው ብለህ ነው የምታምነው? ስቴችን ንገርና ልጆች ጋር ሄድ። ይቅርታ ቴንኪው። እሺ ትንሽ ደቂቃ አለኝ። አይ ዶንት ኖ ወይ ሚስቴም ጋር ደውዬ ልታመጣቸው ትችላለች። ቴንኪው። ግን ኦኬ ልጆች ቢጠመቁ ምንድነው ችግሩ ነው የመጀመሪያ ጥያቄ። ቢጠመቁ ምንድነው ችግሩ ነው? ምን ችግር አለው ማለት የእግዚአብሔር መንፈስ በእግዚአብሔር ለምንድነው እንደዛ አልኩ መሰለ? ቅድስት ድንግል ማርያም ኤልዛቤት ጋር በሄደች ጊዜ የቅዱስ ዮሐንስ ማህፀኗ ውስጥ ሆኖ ይዘል ነበራል መጽሐፍ ቅዱስ። ስለዚህ እግዚአብሔር ተአምር ማድረግ ይችላል እና ከውስጥ እንኳን ያልተወለዱ ልጆችን የእግዚአብሔር መንፈስ እንደዛ ነገር የማድረግ ኃይል አለው እና እናንተ ጋር ለጌታ ብላችሁ የምትሰጡት ነገር ትክክል ነው ወይ? እዚህ ጋር ጥምቀቱን ከተቃወማችሁ እሱንም ለምን አልተቃወማችሁም? እንደዛ አይነት ነገር እቺን ክሊር ብታረጋግልኝ። ቴንክ ዩ። ኦኬ ለጌታ መስጠት ኦኬ እና የስድስት ወር ማርያም ኤልዛቤት ጋር ስትሄድ ዮሐንስ ማይሰን ውስጥ በማይጸኗ ሲዘል እናያለን። እንግዲህ እግዚአብሔር ይችላል ብለን ስለምናምን ያው ሁላችን ስለምናምን እግዚአብሔር ይችላል እና እዛ ጋር ኤልዛቤትም ጋር ሆኗ ዮሐንስ ጽንሱ ዘሎ ነበረ። ያው የእግዚአብሔር መንፈስ ስላለባት ሶሪ ካስረዘ ችግር የለም። እሺ ቴንክ ዩ። ኦኬ ልጆች ቢጠመቁ ምን ችግር አለው ብሎ የሚለው ችግር አለው። ጌታ ይጠመቁ ብሎ ያለው ማንን ነው? ኤፊ መጽሐፍ ቅዱሳችን ስናነብ ያመነ በቃ አሁን ስለዚህ ምን ችግር አለው ብሎ የሚለው ችግሩ የሚመነጨው ማንም ከመምህሩ አይበልጥም፣ ማንም ከባለቤቱ አይበልጥም። የቤተክርስቲያን ባለቤት ክርስቶስ ነው። ከሱ የሚበልጥ መምህር የለም አይነሳም፣ ከሱ የሚበልጥ ሊቅ የለም አይነሳም። ስለዚህ ህፃናት መጠመቅ አለባቸው ወይ ብሎ የሚለውን ጌታ አላስተማረም፣ ሐዋርያቱም አላስተማሩም። ጌታም አላደረገም፣ ሐዋርያቱም አላደረጉም፣ አልተደረገም። ማንም ይህንን በእግዚአብሔር ቃል ላይ ቆሞ ሊያሳይ የሚችል የለም። ሄዶ የሚደበቁት በ3ኛውና በ4ኛው መቶ ክፍለ ዘመን የተነሱ የቤተክርስቲያን አባቶች ብለው ነው የሚጠሯቸው። እኔ እነሱን በዚህ ጉዳይ ላይ የተናገሩትን አላምንም። አንድም የቤተክርስቲያን አባት የህፃናትን ጥምቀት አጸድቃለሁ ብሎ ያለውን አልቀበልም። ለምን? ሐዋርያቱ ያላሉትን
አንድ የቤተክርስቲያን አባት በ2ኛው መቶ ክፍለ ዘመን በ1ኛው መቶ ክፍለ ዘመንም ይኖር የተናገረውን አልቀበልም። ሐዋርያቱ ብለውታል። እኔ ብዬ የምለው ፖሊካርፕን መጠየቅ አትችልም ብሎ የሚል ማንም ሰው ሊኖር አይችልም። ሁዝ ፖሊካርፕ የቤተክርስቲያን አባት ነው። ኦኬ እናውቃለን። የሐዋርያው ዮሐንስ ደቀ መዝሙር እንደነበረ በታሪክ ውስጥ ይታወቃል። ኦኬ እንደ ቤተክርስቲያን አባት የምንቀበለው ነው። ግን ዮሐንስ ሕፃናቶች ይጠመቁ ብሎ ባለበት 5 መጽሐፍ በጻፈበት ዮሐንስ ባልጻፈበት ፖሊካርፕ መጥቶ የሚያስተምረው ትምህርት የለም። አልቀበልም ማለት ነው ብሎ እንኳን ከሆነ ኢግናሽስ ብሎ ቢሉ አልቀበልም። ይሄ በዚህ ጉዳይ ላይ ማለት ነው ማንም ትውልድ እንዲቀበል አያስገድድም። ለምን ኢግናሽስ ይህን ቃል ሲናገር የህፃናትን ጥምቀት ያረጋገጠበት አንድም የብሉይ ኪዳን ወይ የአዲስ ኪዳን ጥቅስ አላስቀመጠምና ማለት ነው። ያስቀመጡትም ጥቅስ የሚመሳሰል እንኳን አይደለም። ስለዚህ ህፃናት ቢጠመቁ ምን ችግር አለው ብለህ አልከኝ፣ ችግር አለው። ለምን መምህሩ ባላዘዘበት ባላስተማረበት፣ ሊቃችን ባላስተማረበት ባልተናገረበት ማን አድርጉ ብሎ አለ አላለም። ስለዚህ ሊጠመቁ የተፈቀደላቸው እነማን ናቸው ብዬ ስጠይቅ ቅድም ሊጠመቁ የተፈቀደላቸው ማን ናቸው? ያመኑት ናቸው። ያመኑትን ነው አጥምቁ ብሎ ያለው። ተዚህ ላል አይደል ኤፊ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባን ወንጌላዊ ፊልጶስ ባገኘው ሰዓት ላይ እንዳልጠመቅ ምን ይከለክለኛል ብሎ ባለው ሰዓት ላይ ምንድን ነው ያለው? ኤፊ ታስታውሳለህ? ምዕራፍ 53ን ካነበበ በኋላ ነው 56 53 ልክ ነው 53ኛው ምዕራፍን እያነበበ ነበር ሳለ ሊያጠምቀው ሲል ምንድን ነው ያለው ጳውሎስ? አሁን ምን ይከለክልሃል ነው ያለው? ምን ይከለክለኛል? ልክ ነው ሶሪ ሐዋርያት ሥራ ምዕራፍ 8 ላይ ቁጥር 26 ከ26 ጀምሮ ማለት ነው። የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ወደ ምድረ በዳ መንገድ ሂድ አለው። ተነስቶም ሄደ። እነሆ ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩ ኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደ ሰረገላ ቀረብና ተገናኘው አለው። ፊልጶስም ሮጦ የነቢዩ ኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው። መጥቶም ከእሱ ጋር ይቀመጥ ዘንድ ለመነው። ኢትዮጵያዊ ጃንደረባ ማለት ነው። ወንጌላዊውን መጥቶ እንዲቀመጥ ለመነው። ያነበው የነበረው የመጽሐፍ ክፍል ይህ ነው። እንደ በግ ወደ መታረድ ተነዳ፣ እንደ በጎን ጠቦትም በሸላቾቹ ፊት ዝም እንደሚል እንደዚሁም አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱም ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ አለው፣ ነቢዩ ይህንን ስለማን ይናገራል? ኢሳያስ ነው ነቢዩ የተባለው። ስለማን ይናገራል? ስለ ራሱ ኢሳያስ ስለ ራሱ ነው ወይስ ስለ ሌላ ነው የሚናገረው አለው። ፊልጶስም አፉን ከፈተ፣ ከዚያ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። ከዛ መጽሐፍ ጀምሮ ማለት ኢሳያስ 53 ላይ ማለት ነው። ወንጌላዊው ከኢሳያስ 53 ላይ ቆሞ ከዛው ጃንደረባው ከሚያነብበት የኢሳያስ 53 ላይ የተጠቀሰው ከዛ ክፍል ላይ ቆሞ ስለ ኢየሱስ ሰበከለት። ምን ወንጌል ማለት የምስራች። ኢሳያስ 53 ሙሉ በሙሉ የሚናገረው ስለ መሲሁ ስለሆነ ማለት ነው። ኦኬ ወንጌልን ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ጥሩ ጥያቄ የጠይቀው ወንጌላዊው ማለት ማን ነው? ፊልጶስ ማለት ነው። ፊልጶስን ወንጌላዊውን ኢትዮጵያ ጃንደረባ ጥሩ ጥያቄ የጠይቀው። ፊልጶስም እንዲጠመቅ የተፈቀደለትን ሰው ሲናገር በፍጹም ልብ ብታምን ተፈቅዶልሃል አለው። በቃ ይሄ ነው። በፍጹም ልብ ብታምን ተፈቅዶልሃል። 4 ነጥብ። ጥምቀት የተፈቀደላቸው ሰዎች በፍጹም ልባቸው ያመኑ ሰዎች ነው የምንለው። እንደዚህ ነው መጽሐፍ ቅዱስ የሚናገረው። በፍጹም ልቡ ያላመነን ብላቴና ማጥመቅ ነውር ነው። በፍጹም ልቡ ያላመነ ሽማግሌንም ማጥመቅ ነውር ነው። የነውር ነውር ነው። በፍጹም ልብ ብታምን ወንጌላዊው ነው ያለው፣ ፊልጶስ ነው ያለው። በመንፈስ ተነድቶ በመንፈስ ኃይል ተነጥቆ ከሰማርያ ወደ ጋዛ የመጣ ማለት ነው። በእግዚአብሔር መንፈስ ቅዱስ ኃይል ተነጥቆ ያገለገለን ሰባኪ ዲናይ ሊያደርግ የሚችል ማንም የኦርቶዶክስ የፔንቴ ካቶሊክ ሰባኪ አይኖርም። ምን አይነት ሰዎች ናቸው የተፈቀደላቸው ጥምቀት? በፍጹም ልብ ብታምን ተፈቅዶልሃል አለው። አምናለሁ ብሎ አላለም። ማንን ነው ማመን ያለበት?
ማመን ያለበት የሰበከውን ኢየሱስን ነው። ፊልጶስ የሰበከው ስለ ኢየሱስ አይደል? እዚህ ጋር ሰበከለት ይላል። ይኸው ከዛ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። አሁን በፍጹም ልቡ ማመን ያለበት ኢትዮጵያዊ ጃንደረባ ማን ነው? ኢየሱስን ነው። ምን መሆኑን? ፍጹም አምላክ መሆኑን፣ ከዘላለም የነበረ ጌታ መሆኑን፣ ለሰው ልጆች በደልና ኃጢአት እንደሞተ በሶስተኛው ቀን ከሙታን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ እንደሚሰበክ ይሄው ከኢየሩሳሌም ጀምሮ ይሰብክ የነበረ ከዛ ከኢየሩሳሌም ተነስቶ በመከራው ዘመን ወደ ሰማርያ ወረደ፣ አንደኛው ወንጌላዊ። ከዛ እስከ ሰማርያ ደግሞ ወደ ጋዛ ሰርጥ መጥቶ ይሄው እየሰበከ ነው፣ በመንፈስ ኃይል ምሪት እየተመራ ማለት ነው። ስለዚህ ስለ ኢየሱስ ወንጌልን ሰበከለት። ኢየሱስን በፍጹም ልቡ ሰው በልቡ ሊያምን ይገባዋል ማለት ነው። እንዲያምን መሰበክ አለበት። ቅድም ሰበከለት እንዳለ ማለት ነው። ኢየሱስን በፍጹም ልቡ እንዲያምን ኢትዮጵያዊ ጃንደረባ ወንጌላዊ ፊልጶስ ምንድን ነው ያደረገው? ከነቢዩ ከኢሳይያስ መጽሐፍ ላይ ጀምሮ ሰበከዋ ወንጌል። ኢሳይያስን ጠቅሶ ወንጌል ሰበከው። ራሱ ከሚያነበው መጽሐፍ ላይ ከራሱ ምዕራፍ ላይ ስለ የሽዋሁ አዶን ስለ ጌታ ኢየሱስ ሰበከው ማለት ነው። ሲሰብከው ኢትዮጵያዊ ጃንደረባ ሰማ። ከዛስ እንዳልጠመቅ ብሎ ሲለው ተፈቅዶልሃል አለው። እንዳልጠመቅ ምን እንደሚከለክለኝ ብሎ ሲለው ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። ጥምቀት በፍጹም ልባቸው ያመኑ ሰዎች የተፈቀደላቸው ስርዓት እንጂ በፍጹም ልባቸው ያላመኑ ማመንም የማይችሉ ቃል እግዚአብሔርን ያልሰሙ መስማትም ለማይችሉ ከማኅፀን ለወጡ ለ40 ቀንና ለ80 ቀን ሕፃን ልጅ የተፈቀደ ስርዓት አይደለም። የማንቦጫረቅ ስርዓት የማይረባቸው የማይጠቅማቸው ስርዓት ነው ብለን ስንል ለሕፃናት አጥማቂያን አብያተ ክርስቲያናት በሙሉ ይድረስልን እያለ ነው። የማንቦጫረቅ ስርዓታችሁን አቁሙ። የእግዚአብሔር ቃል አያዝም። ጥምቀት ዝም ብለህ ቃቃ ጫወት አይደለም። ጌታ ካዘዘን ስርዓቶች ውስጥ በቤተ ክርስቲያን ከሚደረጉ አንዱ ክቡር ስርዓት ጥምቀት ነው እና የጌታ እራት ነው። ኦኬ፣ የጌታ እራትን ዝም ብለህ ለሕፃን አትሰጥም። በኦርቶዶክስ እንደሚደረገው እና ቁርባን እያለ የሚበሉት ለፍርድ ይብሉት ለምን ይብሉት የማያውቁትን ማለት ነው። አንስተህ ዝም ብለህ የምትሰጠው አይደለም። ኦኬ፣ አይደለም፣ ክቡር ስርዓት ነው። ለዚህ ነው እኛ በቤተክርስቲያናችን ለሕፃናት አንሰጥም። ሕፃናት ይቁረቡ የሚባል ነገር የለም፣ አንሰጥም። የሚጠጣው ወይንና የሚበላው ህብስት ምን ሆኑ እንደሆነ አያውቅም። ይሄንን ጌታ እኮ የሰጠው ስርዓት እኮ ነው። እናንተ ለቅዱስ ቁርባን ንቀታችሁ ይላል። ብራዘር ቅዱስ ቁርባን የሚባል ሲጀምር የለም። የጌታ እራት እና ጥምቀት በእኛ በፔንቴኮስታሉ በወንጌላውያኑ አማኞች የተከበረ የጌታ ትእዛዝ ነው። ሁለቱንም ፈጽም ያለው እየፈጸምኩም ነው። ይሄኛውን ዕለት ዕለት ፈጽመዋለሁ በቤተክርስቲያናችን ስለምንወስደ ማለት ነው። ይሄን ግን አንዴ የዛሬ 27 ዓመት ተጠምቄያለሁ። ጴንጤዎቹ ጋር ስቀላቀል ጌታን በተቀበልኩበት ሳለ እየተደጋገመ የምጠመቅ መጽሐፈ ቄዳር ምናምን ነገር የሚባል ነገር የለም። አንዴ ነው ተጠምቄያለሁ። ለኃጢአት ቦቼ ለጽድቅ ያሆኜ እንድኖር ተጠምቄያለሁ ማለት ነው። በአብ በወልድና በመንፈስ ቅዱስም ፓስተሮች ያጥምቀውኛል ማለት አለቅ። ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ለመተባበር ተጠምቄያለሁ። ደጋግሜ የምጠመቀው ቄስ እየመጣ ፓስተሮቹ የመጡ ቤት ውስጥ የሚረጩ ስርዓት የለም። ኦኬ፣ ክቡር ስርዓት ነው ለማለት ፈልገን ነው። ስለዚህ ምን አይነት ሰዎች ናቸው የተፈቀደላቸው? በፍጹም ልብ ብታምን ተፈቅዷል አሉ። በቃ የተፈቀደልህ ሰው በፍጹም ልቡ ያመነ ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ፋክት። ይኸው ሉቃስ ለከበረ ቴዎፍሎስ የጻፈው መልእክትና ጳውሎስ የጻፈው መልእክት አይጣላም። ሉቃስ ለከበረ ቴዎፍሎስ ሲጽፍለት ከቃሉ አገልጋዮች የሰማው ነው የጻፈው። ጳውሎስም በኋላ እንኳን ለሐዋርያነት ጥሪ ሲጠራ ከጻፈው ከሮሜ መጽሐፍ ምዕራፍ 9 ቁጥር 10 ጋር ምንም አይጣላም። ካመንክ ተፈቅዶልሃል አለው። መልሶም ይላል በኦርቶዶክስ ሃይማኖት ስለማምን፣ በጴንጤ ሃይማኖት ስለማምን፣ በካቶሊክ ሃይማኖት ስለማምን አይደለም ያለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ታምናለህ? አዎ። ሰረገላውን አቁመዋል። ወንጌላዊ ወዲያው ቀበል ብሎ ሰረገላውን አቁመ። አሁን ትችላለህ አለው። አሁን የሚከለክልህ የለም፣ ትችላለህ አለው። ትችላለህ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስማያምን አይችልም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በአፉ መስክሮ በልቡ ስማያምን አይችልም እንዲጠመቅ። ቢጠመቅም ከሶላት አይለይም። እስላሞቹ እንደሚለቃለቁት አንተም ትለቃለቃለህ ማለት ነው። የትኛውም ቤተክርስቲያኑ ነው
የህፃናት ጥምቀት ቃቃ ጨዋታ ነው። አለቅ አቅም ያለው መጥቶ በቃሉ ላይ ቆሞ ማውራት ነው። ኢሬኔዎስ አግናጢዎስ ብለህ ብትቀበል ዳርያዝ እንላለን። ዳርያዝ ማን ነው? አጥናቴዎስ ሲሆን እንደሆነ እንዴ ጳውሎስ ነው የሚዳኛን። ዳኛችን ጳውሎስ ነው። በጳውሎስ በኩል የተሰበከ እግዚአብሔር ቃል ነው ዳኛው። ማን ነው አጥናቴዎስን ዳኛ ያደረገው? እኔ በአጥናቴዎስ ትርጓሜ ብቻ የምደናቆር ደናቁርት አይደለሁም። የእግዚአብሔር ቃል እጄ ላይ አለ። ጌታ ይባርካቸው አባቴ፣ በዘመናቸው ሰርተዋል፣ እሱም ራሱ ሰርተዋል። ስለዚህ በአትናቴዎስ ትርጓሜ ተመራ ብሎ ያለኝ መንፈስ ቅዱስ የለም። የቃሉን ፍቺ የሚያበራ ዛሬም ሕፃናትን ጠቢባን የሚያደርግ